Habari ya jioni, karibu hii ni Maleda Podcast. ሰላም እንደናችሁ እንኳን ደህና መጣችሁ ወደ ማለዳ ፖድካስት። ሰላም እንኳን ደህና ቆይሽ። እናመሰግናለን። ያው ስዋሂሊውን ትንሽ እኔ ሾርቴጅ ስላለብኝ ነው ታውቂያለሽ። ይገባኛል። አረዳህ ያን ያክል ያና ስለረዳሽኝ በጣም ነው የማመሰግነው። ያ ማለት እስኪ ሌላ ትንሽ አንድ ሁለት ቃላቶችን ጨምርልኝ። ቀያወራን አይሻልም? እያወራን በየመሃሉ በስዋሂሊ አንዳንድ የተወሰነች ነገር ጨምርልኝ። ተጨማሪ አንድ ሶስት ቃላቶች ካሉሽ? አሉኝ፣ ብዙ አሉኝ፣ ግን እያወራን በመሃል ይሻላል። በመሃል ትጠቀሚያቸዋለሽ። ጥሩ እንግዲህ እስቲ ዛሬ ሁሌ አንተ ነህ የምትጠይቀውና ዛሬ ካንተን ጀምር። ምን ስለኔ ምን ለምሳሌ ማን አዶናይ ማን ነው? መቼ መጣ? ኬንያ ናይሮቢ። ማለዳ ፖድካስት እንዴት አሰብከው? ጥሩ ጥያቄ ነው። እንግዲህ እድሉን ስለሰጠሽኝ በጣም ነው የማመሰግነው። ያ ዛሬ ያ ጠያቂም ይጠየቃልና ጥሩ ነው። ጠያቂ ስላገኘው ደስ ብሎኛል። እኔ እንግዲህ ያው እንዳልሽው ነው ኬንያ ትንሽ ቆይቻለሁ። 2018 ላይ ነው የመጣሁት ወደዚህ ሀገር። ከዛ በኋላ የተወሰኑ ስራዎችን ስሰራ ነበር፣ እንቅስቃሴዎችን አደርግ ነበር። እንግዲህ የተለያዩ ተቋማቱም ላይ ሰርቻለሁ በተወሰነ መንገድ። ከዛ በኋላ ደግሞ ወደ ማለዳ ፖድካስት ደግሞ እንግዲህ የምታየው ነው የሰው የእለት ተእለት እንቅስቃሴው ተግባሩ የመጣበት መንገድ በራሱ እንዲህ አይነት ነገር እንድታስብ ያደርግሻል ነው። ከብዙ ሰዎች ጋር ነው የምትወየው። ስለዚህ ያንዳንዱ ሰው ደግሞ የራሱ ታሪክ አለው። ምናልባት አንዱ እኔ ባልማርበት አንቺ ትማሪበታለሽ። ሁላችንም የራሳችን አስተማሪ ብዙ ታሪኮች አሉንና እሱን በማሰብ ነው እስቲ እነዚህ ሰዎች ሐሳብ የኔንም ታሪክ ጨምሮ ቢወጣኩ በጣም አስተማሪ ይሆናል። ተስፋ የቆረጡት ደግሞ የተወሰነ ተስፋ ይኖራቸዋል በሚል ማለዳ ፖድካስትን እንግዲህ ትንሽ አዘጋጀው። ከዛ በኋላ ጥሩ የሄደ ይመስላል። እንግዲህ ያ ነው። ጥሩ ነው። በጣም እናመሰግናለን ስላሰብክልን ራሱ እንደዚህ አይነት ፕላትፎርም ስላዘጋጀ። ሲጀመር ደረጃ እናንተም ድርሻ ያለበት ነው ማለዳ ፖድካስት ከእንግድነት ጀምሮ ከዛም በኋላ ደግሞ በአይዲያ በሀሳብ ደረጃ ራሱ ብዙ ነገር አድርጋችኋል። የዚህ ቤት ባለቤትም ናችሁ እናንተምና እኔም ደስተኛ ነኝ ልልሽ ፈልጌ ነው። ሌላ ጥያቄ ካለ ጠይቃለሁ። እንግዲህ ሌላ አክሱማይትን ላስተዋውቃት። አክሱማይት ለኔ ጓደኛዬ ናት በጣም። ለሚዲያም ደግሞ አዲስ አይደለችም፣ ግን ትንሽ ራሷን እንድታስተዋውቅ እድል እንስጣት። ግን አይናፋር አትሁኝ ባይተው አይደለም ትንሽ በደንብ እስክንጀምር ድረስ ሜቢ ከዛ በኋላ አይናፋር አይደለሁም፣ ግን ጊዜ ወስድብኛል ኦብቪየስሊ ወሬ ለመጀመር ወይም ለመግባባት። ችግር የለም ፉት እያለን ውሃችን እንቀጥላለን። እስከዛ ኤኒዌይ ታንክ ዩ ሪል አክሱማይት አብርሃ እባላለሁ። ወደ ናይሮቢ ኬንያ የመጣሁት ወይም ሙቪ ያደረኩት ከአንድ አመት በፊት ነው። ግን ከዛ በፊት ናይሮቢን አውቃታለሁ ወይም ኬንያን ከዛ በፊት አውቃታለሁ። ከ11 አመት በፊት ጀምሮ ነው ማውቃት። አክቹሊ ኬንያ የመጀመሪያ አገር ነበረች ከኢትዮጵያ ውጪ ስወጣ የመጀመሪያ የማውቃት አገር ኬንያ ነበረች። ከ11 12 አመት ማለት ነው። ለኑሮ ግን አሁን ከአመት በፊት ነው የመጣሁት ወደዚህ። ሶፋር በጣም ቆንጆ ነው፣ ተመችቶኛል በጣም። ኦኬ። ስለዚህ እኔ አሁን አንድ ነገር አለ። አንቺ ሁለታችሁ ባይ ዘ ዌይ ሶስታችንም የተለያየ ነገር ላይ ነው ያለነው ኬንያ ውስጥ ብንኖርም ሶስታችንም እና ምናልባት የኔ ትንሽ ከሁለታችሁ ይለያል። ሪል ጥራው ዜጋ ነች ባይ ዘ ዌይ በቅርቡ ኬንያዊ ዜግነት ይዛለች፣ ፓስፖርትም ወስዳለች። እና እንደው እሷ መጀመሪያ ገለጻ አድርጊልን እስኪ ምን ተሰማሽ? ኬንያ ፓስፖርት ከነከነን ያለ ነገር ስለሆነ እስኪ ንገሪኝ። ማለት ያው እንትን እኮ ነው በወረቀት ሰው የሚለው ዘፈን አለ እሱ ማለት በደም ኢትዮጵያዊ ነኝ። ወረቀት ግን ያው እየኖርኩበት ያለ ሀገር ስለሆነ እንደገና ባለቤቴ ኬንያዊ ነው፣ ልጆቼ እዚህ ነው የተወለዱት፣ ኬንያውያን ናቸው። ሶ ከቤት ውስጥ እኔ ብቻ ነኝ የተለየ ፓስፖርት የነበረኝና እንደ ፋሚሊ የሆነ ቦታ ለመሄድ ቢታሰብ ኦር ኢቭን እየኖርክ ራሱ
የዕለት ተዕለት ዴይሊ የምናደርጋቸው እንቅስቃሴዎች አንዳንዴ በኤሊያን አይዲ ወይም ጊዜያዊ መኖሪያ ፍቃድ ብቻ የማይደረጉ ነገሮች አሉ። ሶ ነዋሪነት እዚህ ስለሆነ ግድ ማድረግ የነበረብኝ ነገር ነበርና ኬንያዊ ነኝ በዜግነት። ስለዚህ ተቀበለሻል? አይ እንደውም እኮ ላይክ 10 አመት በላይ ቆይሽ እንትን እያለች እያንገራገርኩ መጀመሪያ እንትን እያልኩ አላደልች ኢትዮጵያዊነት ያቺ ነገር ወኔው እምቢ እያለኝ ስሜቱን እስኪ ንገሪኝ። ማለት አሁን ለምሳሌ ፓስፖርቱን ከመያዝሽ በፊትና ከያዝሽ በኋላ አሁን ምን አይነት ስሜት ፈጠረው? እንደው ያ ትንሽ እንዴት ነው አሁን የሚለየው? ብዙ ላስቆምሽ ነው ካሪስት ባንዷ ይጀምራል ባይ ዘ ዌይ ያው እኮ በቃ እና የሀገር ፍቅርን የሚገልጽበት መንገድ ይሄን ራሱ ያደረገችው ፓስፖርቷን ከያዝሽ በኋላ ነው። እውነት ነው። አልክድም። ከዛ ደግሞ በተደጋጋሚ ኪስዋሂሊ ቃላቶች እንድናገር ያስገድዶኛል አሁን ውስጥ ያለው ስሜት እና ያው እሱ ነው ለውጡ። ግን አንድ እውነት እንነጋገር ማለት አሁን መስት አንድ ሰው የአንድን ሀገር ዜግነት ሊያገኝ ሲል በጥቂቱ መቼም በግዴታም ሊያውቃቸው የሚገቡ ነገሮች አሉ። የሀገሪቱን ምንድን ይባላል ብሔራዊ መዝሙር እና አንዳንድ ነገሮች አሉ። ታውቂያለሽ? ዘምሪው አትበለኝ እንጂ ተለማምጃ አውቃለሁ። ተለማምደሽ ታውቂያለሽ? ኦኬ። ተለማምጃ አልተፈተንሽም? አይ እንዳጋጣሚ ለፈተና ምናምን አልነበረኝም። ግን ያው ቤዚክ የሚባሉትን ነገሮች እዛ አሁን ውስጥ ስንገባ የሰላምታ ምናምን አይነት ነገሮችን ነበሩ። ኦኬ ጥሩ። ግን አሁን አልተፈተንኩም የሚለው ነገር ራሱ አሁን የሆነ ነገር ኬንያ ውስጥ ያለ ነገር እንድል አድርጎኝ ነበር። ግን በኋላ ምናልባት ልመለስበት ይችላል። ገብቶኛል ያልከው እንመለስበታለን። ከሞላ ጎደል ግን እንደው አክሱም በተለይ ነች አንድ አመትሽ ነው። እንደው ኬንያ እንዴት አየሻት? ኬንያ ሚክስድ ፊሊንግ ነው ያለኝ እኔ ለኬንያ ማለት ኦሊኖል ጥሩ ነው፣ አሪፍ ነው፣ ተመችቶኝ ነው እየኖርኩ ያለሁት። ግን እንዴት ነው የሆነ የተለያየ ስሜት ነው ያለኝ ብቻ ለኬንያ። መወዳቸው ነገሮችም አሉ፣ እንደገና ደግሞ አገሬ ቢሆን ደግሞ ምንባቸው ነገሮች አሉት ማለት ነው። ሶ ሙሉ በሙሉ የሆነ ላይክ ልብህን ሰተህ እንትን የምትልበት አይነት ላይ አይደለም ያለሁት ራይት ነው። ግን በጣም በጣም አሪፍ ሀገር ነች። ለኑሮ በተለይ በጣም አሪፍ ነው። ልጆች ካሉ ለልጆች በጣም አሪፍ ነው። የልጆች ትምህርት ቤት፣ ጤና፣ እኔ በተለይ በጤና በጣም በጣም አሪፍ ነው። ሶ ኮምፔር እናድርግ ከተባለ አሁን ከሀገራችን ጋር ሕክምና ላይ ያለው ነገር በቃ በጣም የምቀናበት ነው። ሶ ብዙ ነገሮቹ ከዚህ አንፃር ደስ ይሉኛል። የተለየ አይ ሚን ላይክ ኦኬ ሶ አሁን እኔ እዚህ ሀገር መጥቼ መጀመሪያ የገረመኝ ነገር ምን አለ መሰለ፣ ወይም ደግሞ እኛ ኢትዮጵያ ስንኖር ከኢትዮጵያ ውጭ አሁን እኔ በጣም ብዙ ሀገር ሄጃለሁ፣ ወይም በኑሮ ደረጃም ወይም በመጎብኘትም ማለት ነው። ኢትዮጵያ ስመጣ ሁሌ ወይኔ ይሄ ነገር አገሬ ቢኖር ምላቸው ነገሮች አሉ። ሌላ ሀገር ላይ ዩሮፕ ኦር ዩኤስ የምታየውን ነገር ማለት ነው። አሁን ናይሮቢ ስመጣ መጀመሪያ የዛሬ 10-11 አመት ምናምን ስመጣ ብዙም አልደነቀኝም ነበር። ኢትስ ግሪን ያምራል፣ አሪፍ ነው፣ ሰዎቹ በጣም አሪፍ ናቸው። እሱ ነው መጀመሪያ የወደድኩት። ሶ ስመለስም የለም ያንን ይሄ ግሪን መሆኑን ምናምን፣ እንደገና ለኢትዮጵያ ቅርብ ነው፣ ኦንሊ 2 ሰዓት ነው ፍላይቱ። ሶ ከቤተሰብም አትርቅም፣ መድረስ ባለበት ታይም የምትደርስበት ነው። እሱን አስቤ ነው የመጣሁት። ግን በአሁኑ ስመለስ was like በጣም ትልቅ ለውጥ ነው ያለው በ10 አመት ውስጥ በጣም የሚገርም ለውጥ ነው። ከነዛ ውስጥ በጣም እኔን የሳበኝ ነገር ሞር አይ ዶንት ኖ ሌላ ነገር ሊኖር ይችላል፣ ግን እኔን የሳበኝ የሆስፒታሎቻቸው የሕክምናቸው ነገር ላይ ነው። ለምን ሌላ ሀገር ላይ አሁን ኢትዮጵያ ሆነን ምን የምንለው ነገር አለ መሰለ እኛ የተሻለንን ካሉት በብዙ ነገር ኤክስፖዠር ምናምን የምንለው ነገር አለ። ሶ ያ ከዩሮፕ እና ከዩኤስ ላይ ሆን ይችላል፣ ግን ከአፍሪካ አንጻር ስናየው ምንሻል ይመስለናል በብዙ ነገር ማለት ነው። ምንሻልባቸው ነገሮች አሉ እኮ ኤክስፖዠሩ ስለሌለ ምንሻልባቸው ነገሮች አሉ ኦብቪስሊ አይደለ። ግን አሁን ሕክምናን በቃ ላንሳና እኔን በጣም እንትን ያለኝ እሱ ስለሆነ ላይክ እኔ አሁን ሌላ ቦታ ሄጄ ያየሁትን ወይኔ እንደዚህ አይነት ሲስተም እኛ ሀገር ቢኖር ምናምን የምለውን ነገር እዚህ መጥቼ ነው ያየሁት። ሶ አይ ዋዝ ሻክድ እንዴ አፍሪካ ውስጥ እንደዚህም አለ እንዴ። ከዛ ደግሞ ከአፍሪካም ደግሞ ምስራቅ አፍሪካ ላይ ነው ያለ ነው።
አይ ዶንት ኖ ጭንቅላታችን ላይ የተቀመጠው ነገር ምንድነው እንሻላለን እኛ ሚል ነገር ነበረ መሰለኝ ጭንቅላቴ ላይ እና ስመጣ በጣም የተራራቀን ቦታ ላይ እንዳለን እናየውትና እንዴት 2 ሰዓት ፍላይት ወይ ያለች ከተማ በዚህ መጠን ተሽላ ከኢትዮጵያ ድረስ ሰው እየመጣ ሲታከም ምናምን ሲታይ ይገርማልና ኢትስ ኖት ማለት አሁን እኔ ስለ ሐኪሞቹ ኦር ምናምን አይደለም ኢንፍራስትራክቸርን በተመለከተ ነው ማወራው ኦኬ ሶ ሐኪም ቤቶቻቸው እንዴት ንጹህ እንደሆኑ እንዴት ዌል ኦርጋናይዝድ የሆነ ነገር እንዳላቸው ሐኪም ቤት ከሆነ ማሟላት ያለበትን እቃ በሙሉ ያሟሉ ናቸው you know አሁን እኛ ጥሩ ህንጻዎች አሉ የግል ሆስፒታል ወይ የግል ክሊኒኮች አይደል ኢትዮጵያ ግን ውስጣቸው ባዶ ነው ሶ like የሱን አይነት ችግር ምናምን አላየሁምና በጣም መጀመሪያ ይሳበኝ እሱ ነበረ በአጋጣሚ መጥቼ ማለት ነው ሙቭ ከማድረጋችን በፊት ታስታውሻለሽ ከ2 አመት በፊት 2 ወይ 3 አመት በፊት ከአንድ ጓደኛችን ጋር መተን ነበረ ለህክምና ያንን ያየሁት ሆስፒታላቸውንና ኦኬ this is good you know ጥሩ ነው ሶ ለኑሮ ከምትፈልጋቸው ነገሮች ውስጥ አንዱ ነው አይደለ ይሄ በጣም አስፈላጊ ነገር ከዛ ደግሞ ትምህርት ቤት ምናምን ነው የምታስበው ሶ ሙቭ ለማድረግ አልከበደኝም የሚሟሉ ክራይቴሪያዎችን በደንብ ያሟላች ወደው ተላምደሻል ማለት ነው በጣም 10 አመት በላይ ደግሞ ቆየች እንግዲህ እስኪ አሁን ከአክሱም አንቺ ሞር ብዙ ነገር ለውጡን አንቺ እየኖርሽበት ስለሆነ ታይዋለሽ አሁን እኔ ባንዴ ነው like 10 11 years ago ማውቀው ኬንያና አሁን በጣም ልዩነት አለው እና ፕሮግረሱ እንዴት ነበር አይ ዶንት ኖ ግን አንቺ ደግሞ ሞር በብዛት አይ ቲንክ ከኢትዮጵያ ወጥቶ ለመጀመሪያ ጊዜ ለሚመጣ ሰው አሁን እዛ ሆነን ያው ብዙም ኤክስፖዠር ስለሌለ እንደተዋዋል ነው ኬንያ ሲባል ምንም ሰው የማይደንቀው ብዙ ነገር ነው you ከዛ መጥቶ ሲያየው ግን በጣም ብዙ ሰው ይገረማል አንደኛ ግሪን ነው በጣም አረንጓዴ ነው እና ትንሽ አይ ቲንክ አሁን ኢትዮጵያም ብዙ ችግኝ የተከላችሁ ስለሆነ ለቀዛሬ ኦኬ ያ ግን ያው ናይሮቢ በተለይ ከተማው ላይ በጣም ብዙ ፓርኮች እና ናቹራል ፎረስቶች አሉ በጣም ብዙ ጫካዎች አሉ የሚጎበኙ ምናምንና ግሪን ነው መጀመሪያ ብዙ ሰው የሚገርመው ነገር ማለት ነው ከዛ ደግሞ የንግድ ኖርማል ሾፒንግ የምታረግበት የገበያ ቦታዎች ሞሎች አይ ቲንክ ኢትዮጵያ ኮምፔር ያደረግን ነው አይደለ የተለመደው ኢትዮጵያ ጀስት ኖርማል አንድ ፎቅ ይኖራል ከዛ የሆነ ሱቆች የተለያዩ ሱቆች ተከፋፈለ ነገር ብቻ ነው የምታየው እዚህ ግን አይ ቲንክ የተለመደው ሞል ራሱ ሲሰራ ሆን ተብሎ ለገበያ ማዕከሎች ወይም ለሱፐርማርኬቶች ነው ቅድሚያ የሚሰጠው ሶ ዋንስ ትልቅ የሚባል ሱፐርማርኬት ቦታውን ከያዘው ሌሎች ሱቆች ሌሎች ነገሮችን ቢሆኑ ለሰው ግን በጣም ኑሮን የሚያቀል ነገር ነው ላይክ ገብተ ሁሉ ነገር ላይ ከዳቦ ከወተት ትንንሽ ነገሮች ራሱ ለመግዛት ሱፐርማርኬት መሄድ is not a luxury ትክክል ማለት የዕለት ተቀን እንትናቸው ነው you know አሁን ኢትዮጵያ ሱፐርማርኬት ምስገባው የኑሮ ሁኔታ ትንሽ ሲፈቅድልህ ነው እዚህ ግን just ኖርማል ነገር ነው እና እሱ በጣም የሚሻልም ነገር ነው ለአብዛኛው ሰው አፎርደብል የሆነ ነገር ነው ላይክ ሰው እንዳቆም የሚኖርበት ስለሆነ ማለት ነው ባለፈው ያልኩ ነበር እንደውም ኢማጂን አንድ ፍሬ ቲማቲም እና አንድ ፍሬ ሽንኩርት መግዛት የምትችይበት አንድ ሁሉ በቃ አሁን ራትህን የምትበላው ከሆነ አንድ ቲማቲም አንድ ሽንኩርት አንድ ምናምን ገዝታ እና አይ ቲንክ ይሄ ውጪ ላይ ተለመደ ስለሆነ ብዙ ትራቭል ለሚያደርግ ሰው አንደርስታንደብል ነው ለኢትዮጵያ ለሚኖር ሰው ግን አሁን ይሄ እንደሚቻል ስትነግሪው you know it's different እና ከዛም በተጨማሪ እኮ ሼም ይዘናል ራስ ኢትዮጵያ ውስጥ አሁን ይሄ ነገር ቢቻል ራስ አክቹሊ ስላልተለመደ ኢቭን አሁን በጣም የሚገርመኝ ስጋ ለምሳሌ ስጋ አሁን ሌክዠሪ የሆነ ነው ኢትዮጵያ እዚህ ግን እንዳቀም ስጋ ወዳጆች እና እንዳቀም ላይክ አንድ ሰው የ50 ሽሊንግ ማለት which is equivalent to 50 ብር እና አሁን በፊት ግን አሁን 50 ሽሊንግ 50 ብር value I think 50 ብር 50 ሽሊንግ 10 ብር ነበር እኔ መጣሁን ጊዜ value እኔ ስመጣ 5.3 ነበር ኦኬ እኔ ስመጣ it was like 10 ብር ነበር እኔ ማቀው 10 ብር እንደማለት ነውና በ10 ብር ስጋ መግዛት አሁን ኢትዮጵያ ውስጥ የ10 ብር ስጋ የለም ያ ግን አሁን ላይክ ሞሎችን ምናምን በተመለከተ ነው
አሪፍ አሪፍ ሞሎች አሉ እዚህ ኦብቪስሊ ማግኘት የምትፈልጊውን ነገር ታገኛለሽ ኢዝሊ አክሰሰብል ናቸው ከምንድነው ይሄ እንዳልኩ ከለግዠሪ አንፃር አይደለም የሚታየው ከነሴሲቲ አንፃር ነው እንደ ቤዚክ ነሴሲቲ ነው ሶ እሱ ነገሮች አሉ አሁን ኢትዮጵያም አሪፍ አዲስ አበባ አሪፍ ሞሎች አሉ አሁን እየተጀመሩ ያሉ ማለት ነው ድሮ ያልነበሩ አንቺ ያለሽ ያልነበሩ ማለት ነው ሶ ጥሩ ሞሎች አሉ አሁንም ግን ስቲል የሚቀራቸው like you can see it በቃ ገብተሽ ወደ ሞሉ ይሄ ነገር ታያለሽ ነው የተለመደው ሞል ሲባል ሽንሽን ተደርጎ ያለው ነገርና ስቲል እንዳለ ነውና I think አንድ ሁለት ሞሎች ያያዋቸው አሉ በቅርብ ጥሩ የሚባሉ ሞሎች ከዚህ ከኛ ካሉት ጋር ግን እንዴት ነው ሌክዠሪ ናቸው that's what I'm saying but እንትናቸው ዋጋቸው ግን it's crazy በቃ እና ከሌክዠሪነት አንፃር ስትሪት ፉድ ውድ እኮ ነው ኢትዮጵያ አይደል እንዴ ስትሪት ፉድ ምንላቸው አሁን ዝም ብለህ የምታገኛቸውን ምግቦች እዛ በብዙ ብር ከፍለህ ምናምን ነው የምታገኛቸው እሱ ልክ ነሽ ሞር ይሄኛው የተሻለ ነው ስትሪት ፉድ እዚህ እንዴት ግን እየመጣን ነው እኛም በቅርብ ርቀት ነው ኦኬ የስትሪት ፉዶች አሁን እዚህ ይሻላሉ ወይስ እዛ አሚን ብዙ አሉ አማራጭ እዚህ አሁን ለምሳሌ እዚህ ማለት እዛ ምንድነው ያለው አላቅም እናንተ ናችሁ ቀረብ አንደኛ እንትን ነው ላይክ is it ባህልም ከሆነ የመንገድ ላይ ምግብ መብላት ነውር ነው በእኛ ባህል ላይ አሁን ነው እየተለመደ የመጣው so I think that much ይሄ ስትሪት ፉድ ብሎ ሌብል አድርጎ እኛ ስትሪት ፉድ ካልቸራችን እንደዚህ ነው ለማለት አይቻልም because ቅርብ ጊዜ ነው መብላት ራሱ መንገድ ላይ የተጀመረው እዚህ ደግሞ it's normal I think ረጅም ጊዜ ሲኖሩበት የነበረ like አሁን ስትሪት ፉድ ምንላቸው ምግቦች ሬስቶራንት ላይ ሊቀርቡልኝ ይችላሉ አይደል እኮ እዚህ ይቀርባሉ ሶ ስቲል ግን ውድ ነው ዋጋውና ምግቡ ተመጣጣኝ አይደለም ነው ግን ብዙም ደግሞ የኢትዮጵያ ምንለው ስትሪት ፉድ ብዙም የለንም ቺፕስ እና አሁን ደግሞ ብዙ ቪዲዮዎች ማያቸው ይርጠብ የሚባል ነገር ግን አሁን እሱ ላይ ራሱ አሁን ነጥብ ማድረግ የምፈልገው it's more of a starch ምግባችን በሙሉ starch እዚህ ላይ ኬንያውያን በጣም ጎበዝ ናቸው ይሄ የምግብ ካልቸራቸው የተመጣጠነ ነገር በመብላት በጣም ጎበዝ ናቸው like ካየ even በኑሮ ዝቅ ያለውም ሊሆን ይችላል or ከፍ ያለውም ሊሆን ይችላል የሚበሉት they make sure የተመጣጠነ መሆኑ so ፕሮቲን ያለበት ካርብስ ያለበት እና ቪታሚን የሚያገኙበት ሁሌ የተመጣጠነ ነገር አለ even ሎካል ፉዶቻቸው ማለት ነውና ስትሪት ፉድም ሲሆን መንገድ ላይ ተቀቀለ እንቁላል ሶሴጅ የተለመደ ነገር ነው ቻፓቲ ያው ስም አላቸው ግን አፎርደብል ናቸው ደግሞ በጣም like በ20 ሳንቲም በ30 ሳንቲም ገዝተህ የምትበላቸው ነገሮች ናቸውና I think let's just say የኑሮ ውድነት የሚባለው ነገር እዚህ ጥሩ ነው እዛ የባሰ ነው like Kenya is more affordable ኢትዮጵያ ግን ትንሽ ውድ ነው even እንኳን ሬስቶራንት ውስጥ ውጪ ላይ የምትገዣቸው ነገሮች አሁን ውድ እየሆኑ ነው ግን ይሄ I think ኢትዮጵያ ይሄ ሚድል ክላስ የሚባለው እየጠፋ ነው either ሀብታም ወይ በጣም መሃል ላይና I think የኑሮ እንትኑ በጣም እየሰፋ ስለመጣ እታች ያለው ማህበረሰብ ብዙ መግዛት አቅሙ የማይፈቅድለት በጣም ብዙ ነገሮች አሉ I think ኬንያ ላይ ሱጋ አልደረስንም አሁን ኮምፕሌን እያደረገ ነው ህዝቡ like የኑሮ ውድነት በጣም ጨመረብን ምናምን እያለ ነው ግን አሁን እኛ ደግሞ ከኢትዮጵያ አንፃር ስለሆነ ከምናውቀው አንፃር ስለሆነ ኮምፔር የምናደርገው ስቲል ኬንያ ሚድል ክላሳቸው አለ እና አፎርድ የሚደረጉ ነገሮች አሉ like ቤዚክ የሆኑ ነገሮች ለመኖር የሚያስፈልጉ ምግብ ቤት ህክምና ትምህርት ቤት በሆነ ደረጃ እዚህ ይሻላል ብዙ ነገር አላቸው ማለትም ግን እንደ ሀገር ስናስበው ማለት ኬንያና ኢትዮጵያ ብዙ የሚያስተሳስራቸው ነገር አለ በባህልም ደረጃ ካየሽው ጉረቤት እንደመሆናቸው ሁለቱ ሀገራት በተለይውን በባህል ካየ ነው ኢትዮጵያና ኬንያ ለምሳሌ የቦረና ባህል ብትወስጂ ያው ቦርደር ላይ ስላሉ ተመሳሳይ በቋንቋም ይግባባሉ በቋንቋ ባይ ዘ ወይ ቋንቋ ስታውን ስዋሂሊና አማርኛ በራሱ አንዳንድ ቃላቶች የሚወራረሱ ቃላቶች አላቸው actually እንትኑ ኦሪጂኑ የአረቢክ ላንጉዌጅ ከሆነ ብዙ ቃሎች እንወራረሳለን I think በሞምባሳ በኩል ያሉ አረብኛ የሚናገሩ ሰዎች ስላሉ
እነዛ ቃላቶች እኛ ደግሞ ኮስታል ከአማርኛ ኤሪያ ላይ ነው ሞር ኬስዋሂሊም የሚነገረው አይደል? ትክክለኛ የሚባለው እንግሊዝኛ ይቀላቀላሉ። እና ብዙ የኪስዋሂሊ ወርዶች ከአማርኛ ጋር የሚመሳሰሉት አረብኛ መደብ ያላቸው ሲሆኑ ብዙ ቃል አለ። ምን አይነት ቃል አለ የምታውቂው? ምስማርን አውቃለሁ። ምስማሪ ኪብሪቲ ብዙ አሉ። ካርታሲ እኔ ከሳንቴ ውጭ ምንም አውቀው ቃል እና ካሪብ ሳሂኒ በሚሉት ቤዚኮቹን ብቻ ሰላምና ታንኪውን ብቻ ነው የማውቀው። የሚወራረሱ ቃላቶች አሉ። ሶ ለመማር ቀላል ነው አይ ቲንክ ማለት ለመማር ቀላል ነው። እንደገና the whole እንትን አልፋቤት ነው የሚባለው ያላቸው like 600 ወርዶች ናቸው። so every word interchangeably ተደጋግሞ አንድ ወርድ ለብዙ ነገር መጠቀም ኮንፊውዚንግ ነው እንደዛማ ከሆነ ግን በጣም ሊሚትድ ነው። ባይ ዘ ዌይ እንዳደረገ የሚለመድ ነገር ነው። ይሄን ለሌላ ነገር አይደል ባለፈው ያን ኢቭን ያጣናሽ ራሱ አንዳንድ እንዴ ደግሞ ለዚህ ይገባል እንዴ? ለምሳሌ ምንድነው ዘይት የሚባለው የነበረው በስዋሂሊ ማፉታ የምግብ ማፉታ ነው የሚባለው። ለምሳሌ የምግብ ማፉታ ነው የሚባለው የምግብ ዘይት። የመኪና ማፉታ ነው የሚባለው። የስጋ ስብ ማፉታ ነው እሱ። ስለዚህ አሁን ያና እንደዛ ወርዶቻቸው 600 ናቸው ጠቅላላ። ሶ አንድ ቃል ለብዙ ነገር ይጠቀሙታል። ግን ካወቅሻቸው ደግሞ በጣም ቀላል ይሆናል ማለት ነው። ቋንቋውን ለመልመድ ቀላል ነው። አይ ዲድንት ኖ 600 ብቻ እንደሆነ ግን ደግሞ በጣም ተወዳጅ ቋንቋ ነው ስዋሂሊ ታውቂያለሽ። እንደገና ብዙ ነገር ያለው ነው፣ ሰፊ ነው፣ ተደራሽ ነው። ታንዛኒያ፣ ሩዋንዳ፣ አሁን ኢቭን ሳውዝ አፍሪካ ድረስ በትምህርት ቤት ደረጃ እንዲሰጥ ተደርጓልና ብዙ ተናጋሪ ከአማርኛ ጋርም ላይክ አይ ቲንክ የአፍሪካ ህብረት ከአማርኛ ጋር ስዋሂሊ ባይ ዘ ዌይ ቋንቋ እንደሆነ ተደርጓል። ቋንቋውን መቻላችን ብዙ ተጠቃሚ ያደርጋል። አንደኛ አይ ቲንክ ብዙ አፍሪካ ሀገር ያለ እንትን ሊሆን ይችላል። ለምሳሌ የሀገሩን ቋንቋ ማትናገር ከሆነ አድቫንቴጅ ይወሰድብሃል። ኢትዮጵያም ማለት አሁን አማርኛ ማትችል ከሆነ ኦር የክልሉን ቋንቋ ማትችል ከሆነ አድቫንቴጅ ይወሰዳል። እዚህም እንደዛ ነው። ኪስዋሂሊ ስትችል ኢቭን የሆነ ነገር ልትገዛ ብለህ ራሱ አትሸወድም። በጣም መሸወድ አለ እዚህ ሀገር። አንድ ኖቲስ ያደረኩት ነገር በቃ ፎሬነር ኮንሽ ትበላለህ በእውነት ላይክ በጣም ማለት ነው። እና ላይክ ከንትን ከገና ከኤርፖርት ነው የሚጀምረው የሚታወቅ አሁን ቅድም ሊያነሳው የነበረው ነጥብ ይሄ ነው። ጋባና ለሚለው ነገር ኤርፖርት ላይ ያለው is like ሌላ ነው እዚህ ሀገር ሴም ባይ ዘ ዌይ ለምሳሌ ምክንያት ይፈልጉልሻል። ያስደነግጣል። ምክንያት ይፈልጉልሻል። በተለይ ለኢትዮጵያና ለኤርትራዊ ደግሞ የሚያደርጉት ነገር ማለት ነው ምክንያት ነው። ኢቭን እንጀራ እንኳን ይዘሽ አንዳንዴ እንደ ምክንያት ላደርጉት ይችላሉ ነው ባይ ሚቲ ነው የሚሉት ዝም ብለው እና I'm like you get confused you know በቀጥታ ዳይሬክት ስትጠይቅ ትደነግጣለህ ስላለመናበኛ እና ስፔሻሊ ደግሞ ኤርፖርት ላይ ሲሆን እንዴ ማለት ካሜራ የለም ምናምን you know this is where እንዴ አንድ ነገር ማታደርግበት ቦታ አንዱ ቦታ በጣም ሴኩርድ የሆነ ቦታ ያ ነውና but then ይገርማል። እነሱ ራሳቸው ነዋሪውም ኬንያውያን ኮምፕሌን የሚያደርጉት ነገር ነው። ኮራፕሽን አለ በጣም አለ። ከና ከትንሽ ነው የሚጀምረው። አሁን እኛ አንደኛ አናወራውም አለ እኮ ኮራፕሽን ኢትዮጵያ ሳይኖር ቀርቶ አይደለም አለ፣ ግን እንዲህ በጋሃድ የምታወራው ነገር አይደለም። አይ ቲንክ ኦን ዴይ ቱ ዴይ ኤክስፒሪየንስ ማናደርገው ነገር ስለሆነ ሊሆን ይችላል። ወይ የሆነ ጉዳይ ልታስፈጽም ስትሄድ ነው እንዲህ አይነት ነገሮች ሜቢ። እዚህ ግን ሁሉ የሆነ ሳይፈልጉት ካልቸራሊ አክሴፕትድ የሆነ የተለመደ ነገር ሆነና መጠየቅ ኢትስ ፋይን ላይ ሲጠይቁ ራስ ምንም አይመስላቸው። ተጠያቂው ነው የሚደነግጠው። አሁን እኛ እንደ ያስደነግጣል። በጣም ይገርመኝ ነበር። እንደገነቱ በቀላሉ መፋታት የምትችይውም ነው ባይ ዘ ዌይ በቀላሉ ትፋቸዋለሽ። 200 ሽልንግ ነው በ100 ሽልንግ ራሱ ልትፋች ትችያለሽ። አሁን ስፔሻሊ ለኛ እንደ ሲቹዌሽኑ የገባህበት ሲቹዌሽን but I see that እንደዛ እንደሚሰራኮ አሁንማ ያየው ነው like everywhere you go ነው። $50 ከጠየቀሽ ለምሳሌ የለኝም $10 ትሰጪዋለሽ። ከዛ በኋላ ካሪቡ ብላ ያስገባሻል። በዚህ በሙስና የተነሳ ይሄ የሰልቫጅ ምርቶች በሙሉ በጣም አለ ኬንያ ላይ ነው።
እንዲቆም ይላል። ከዛ በኋላ ፈርሞ ምናምን ምንም አይነት ሰልባጅ ወደ ኬንያ እንዳይገባ ማለት ነው። እንትን ምን ሆነ በመሃል ፓርላማ ላይ ስብሰባ ተደርጎ በዚሁ በሰልባጁ ብቻ ማለት ነው ጠሩ ፓርላማ። ከዛ በኋላ ምን አደረገ ሰውየው ከፈረመ በኋላ ይቅርታ በቃ ይሄን ያክል ህዝብ ሰልባጅ ተጠቃሚ እንደሆነ አላቅም ነበር። ያ ፓርላማ ሜምበሮቹን ማለት ነው። አንደኛ እንትን ነው አሁን እንደዚህ አይነት ትልልቅ ቢዝነሶች አሁን የሰከንድ ሃንድ ልብስ ኬንያ ላይ ትልቅ ቢዝነስ ነው። ትልቅ ቢዝነስ ነው። ሲጀመር እንደ ቢዝነስ አልነበረም የታሰበው፣ እንደ ዶኔሽን ነበር የታሰበው። ግን በመሀል አሁን እንደዚህ መንግስት ላይ ፖዚሽን ላይ ያሉ ሰዎች እንደ ቢዝነስ አድርገው ሲጠቀሙ ካርቴል ሆነ ነው። ልክ እንደ ካርቴል የሚያስገባው ጀምሮ እታች እስከሚከፋፈልበት ድረስ ብዙ ቼን ያለው ተጠቃሚ ስላለ ግዴታ ገንዘብ ተጠቃሚው እንዲቆምበት አይፈልግም ኦፍ ኮርስ። እና እንደዚህ አይነት ቢዝነሶች ሲሆኑ ላይክ ትልልቅ ካርቴሎች ያሉበት ኮራፕሽኑ ከፍ እያለ ነው የሚመጣው። በአጠቃላይ ኬንያና ኢትዮጵያ ብዙ የሚያገናኛቸውም የሚያለያያቸውም ነገር አለ። የሚያለያያቸው ባይ ዘ ወይ ብዙ ነው፣ በጣም ይበዛል። ሆነስሊ አሚን ታምስ ኦፍ በኢኮኖሚ ብታየው አሁን ናይሮቢን ብቻ ራሱ ሰጃትና ናይሮቢ ከዓለም ራሱ ብቸኛዋ ከተማ ነች ባይ ዘ ወይ የእንስሳት ናሽናል ፓርክ። በጣም የሚገርም እና ደስ የሚል ነው እሱ ነገር ነው። አሁን ሞር አሁን እኔ ላይክ በጣም በቃ የወደድኩት ነገር ኬንያ ላይ is just everywhere you go አረንጓዴ ነው የምታዩ ምናምን በቃ ያምራል ሁሉም ነገር የምታዩ ነገር right I'm sorry አሁን ያምራል ግን ስለ ኔቸር እንጂ አሁን ኢንፍራስትራክቸር ዋይዝ አወዳድሪ ብትኝ ከናይሮቢ እና ከአዲስ አበባ ለኔ አይገናኝም። አዲስ አበባ በጣም የተሻለ ነው። አዲስ አበባ አይ ቲንክ አሁን በተለይ አሁን በዚህ ቅርብ ጊዜያት ይመስለኛል መንገድ ከበፊትም ኢትዮጵያ ይሻላል። ከድሮም ቢሆን ትልልቅ እንትኖች አሏት አዲስ አበባ ነበሯት ከድሮም ቢሆን ማለት ነው። መንገዶቿ ድሮም የነበሩ ናቸው። አሁን ላይክ ሰፍተዋል ወይም ተጨማሪ ነገሮች ምናምን እንትን ግን አሁን ይሄ ሬዚደንሻል ኤሪያ እና ቢዝነስ ኤሪያ ኢትዮጵያ በጣም አዲስ አበባ ማስታውሰውም ላይክ ሚክስድ ነው። እሱ ልክ ነሽ። ግን there are አሁን ምንድነው ሬዚደንሻል ኤሪያዎችም አሉ አይደል ከድሮም የነበሩ አሉ እኮ ለምሳሌ ከበፊቱ አሁን የኬንያ ምልሽ ከበፊትም መንገዶቻቸው ስያሜ ያላቸው በስነ ስርዓት ፕላን ተደርገው የተቀየሱ እሱማ ያው የኮሎናይዜሽን ውጤቱም ቢሆኑ ያንዳንዱ መስመር የያዘ ነገር ነበረው። ስትሬት ኔሚንግ ምናምን በደንብ ኦርጋናይዝድ ነው እዚህ። ግን አሁን ለምሳሌ ላይክ በእግራችን መሄድ አንችልም ራይት። ናይሮቢ ላይ አፈር ብቻ ነው የእግረኛ መንገድ የሚባል የለም። ለምሳሌ መንገዱ ስፔሲፊክ የሆነ ሰፈር ጠርተህ የእግረኛ መንገድ ያለው እስካሁን ብትነግረኝ እኔ አይ ዶንት ኖ። አብዛኞቹ የላቸው ያምራል ግራና ቀኙ አረንጓዴ ነው አልኩ። ግን መንገዱ ራሱ አያልቅም። አስፋልቱ ሄዶ ላይክ ወደ ዲች ነው የሚያልቀው ራይት። ሶ ኢትስ ኖት ፕሮፐርሊ እንትን አይደለም። ሪንግ ሮዱ አሪፍ ነው። እሱ ነው ያለውን መንገድ ይመስለኛል ትልቁ መንገድ ሪንግ ሮዳቸው which is really nice። በደንብ ከኛው ቀለበት መንገድ በጥፍ የተሻለ ሆኖ የተሰራ ነው የነሱ። ከዛ ውጪ ግን አሁን ከዚያ ከእንትን አንፃር ስታወዳድረው ማለት ነው ከኢንፍራስትራክቸር አንፃር እኔ አሁን አዲስ አበባ የተሻለ ይመስለኛል ከናይሮቢ። ህንጻዎቻቸው ምናምንም የተሻሉ ናቸው። ሰርቪስ ላይ ግን አንገናኝም። ሰርቪስ ላይ እዚህ ባላቸው ነገር ትክክለኛ ጥንቅቅ ያለ ሰርቪስ ነው እዚህ የምታገኘው። ሰውም ቶሎ አክሴፕት ያደርጋል። ለምንድን ነው ያ የሆነው መሰለ? ሰው እንትን ለስልጣኔ የቀረበ ነው። የለውጥ ያለው አመለካከት አዲስ ነገር ለመቀበል እኛ በጣም እንታሻለን። አንችልም። ለምሳሌ ኤምፔሳ ነው ማንሳት ትችላለሽ። ለምሳሌ አንድ ሰው ስራ ፈጥሮ በራሱ አሸንፎ ለመውጣት በጣም ስትራግል ያደርጋል ኢትዮጵያ ውስጥ አዲስ ነገር ከሆነ ማለት ነው። ተቀባይነት እንደገና ማሳለጥ የሚባለው ነገር በሲስተሙ በራሱ የተመታ ነው እኛ ጋር። እዚህ በጣም ፋሲሊቴት ያደርጋሉ በደንብ። እሱን አይቻለሁ በጣም የተሻለ ማለት ነው። ግን ከዛ በተረፈ ግን አሁን ላይክ ኤምፔሳ ሜንሽን ያደረገው ቴክኖሎጂ ነገሮች ላይ በጣም ይሻላል። ገጠር ውስጥ ሁሉ ላይክ ኢንተርኔት ነው ባይተዋይስኪ ኤምፔሳ 18 አመት ሞላ ዘንድሮ 18 አመቱ ነው። አሁን ስታስበው 18 years ago ጀምሮ ይሄንን ነገር ኤክስፒሪየንስ እያደረገ የኖረ ህዝብ እንዴት ዴይ ቱ ዴይ ላይፍ እንደሚያቀል ኤምፔሳ
በጣም በቃ ትልቅ ለውጥ የፈጠረ ነገር ነው። ከቢዝነስ ደረጃም ቢሆን ኦር ኢንዲቪጁዋሊም የግለሰብ ደረጃ ቲማቲም ለመግዛት ምን ለመግዛት የምትጠቀመው ነገር ነውና ገጠር ድረስ ሄደ ካሽ መያዝ ላይ ያስፈልግ ይችላል የትም ቦታ ላይ ሄደ ማለት ነውና ከባንኪንግ ሲስተም ጋር አይገናኝም። ጀስት ሲም ካርዷን ብቻ ይዘህ ስለሆነ የዛሬ 18 አመት ጀምሮ እንግዲህ እስካሁን ሲም ካርድ ያለው ሰው ኤምፔሳ አክሰስ ማድረግ ይችላል፣ ገንዘቡ ሎድ ማድረግ ይችላል፣ ዊዝድሮ ማድረግ ይችላል እና በጣም ላይፍን የሚያቀል ነገር እና ለቴክኖሎጂ ያላቸው ቅርበት አይ ቲንክ የአይቲ እንትኑም ሀቡም እዚህ ነው ያለው ናይሮቢና ለለውጥ ያላቸው ለቴክኖሎጂ ያላቸው ነገር አሪፍ ነው። በጣም ደስ ይላል። እሱ ነገራቸው በጣም ደስ ይላል። የዓለም ባንክ ባይ ዘ ዌይ ኬንያን ምንድነው የሚላት መሰለሽ ሎው ሚድል ኢንካም ያላት ሀገር ነች። ኢትዮጵያን ደግሞ ካየሻት ምንድነው የሚለው መሰለሽ ሎው ኢንካም ነውና የኢንካም ራሱ ቤዝድ ያደረገው በአግሪካልቸር ነው። ኬንያ ዴቨሎፕድ የሆነች ነች ነው የሚለውና እስካሁን ድረስ ማለት ነው። እና በጣም ነው እንትን የምትይው ኬንያ ካየሹ በብዙ ነገር ኦፍ ኮርስ ቀደምም እንዳልሽው እኮ አሁን ለምሳሌ ባንኮችን ብታይ ሆስፒታሎችን ብታይ ብዙ ነገሮች አድጓል ሂደዋል። እኔ እንዳልኩ ነው ኢንፍራስትራክቸሩን ኮምፔር ማድረግ አልፈልግም ለኔ ያልተገናኘልኝም ወይም ደግሞ ከአዲስ አበባ ውጭ ያሉ ከተሞችን ብታይ ማለት ነው። ግን ሰርቪስ ላይ በጣም ሰርተዋል which is አስፈላጊው ነገር ማለት ነው። መጀመሪያ ምንድነው አንተ የሰው ጭንቅላት ላይ ትሰራለህ ሰርቪሱን ምናምን የሚያስተካክለው የሰው ጭንቅላት ነው right። እኛ ሀገር ደግሞ ኦልሞስት ወደ መሀይምነቱ እየመጣን ነው by the way ኤሌክትሪክ ሬታችን እየጨመረ ሀገር ነው ያለነውና አስቸጋሪ ነው። ያ እንዳልሽው ነው ብቻ አሁን እንደ ባህልም ራሱ ከወሰድሽው ኢትዮጵያ የራሷ የሆኑ ብዙ ነገሮች አሏት በጣም ዩኒክ የሆኑ ኬንያ ደግሞ ብዙ የሚጎበኙ ቦታ ያላት ሀገር ነች። እንደ ሞምባሳ ቢቾችን ብትወስጂ ማሳይ ማራ አምቦሰሊ ናይሮቢ ራሱ ናሽናል ፓርኩን ጨምረሽ ብዙ የሚጎበኙ ቦታዎች ያሏት ሀገር ነች። ኢትዮጵያ ደግሞ እንደምታውቂው ነው የሚጎበኙ ቦታ ብዙ አለ። በካልቸር ካየሽው እዚህ ሀገር ምንድነው ሚክስ ካልቸር ነው ያለው። ለምሳሌ ከእንግሊዞችም ብቻ የውጭ አይነት ሚክስ የሆነ ካልቸር ያላት እንትን አሁን ናይሮቢ ላይ ኦኬ ሜትሮፖሊታን ስለሆነ ብዙ የተለያየ የውጭ የሚመስሉ በጣም ብዙ ነገሮች አሉት። እነሱም ለሱ በጣም ቀላል ናቸው እንዳልነው ቼንጅ ያላቸው እንትን ግን ከናይሮቢ ውጭ ያሉትን ሌሎች ከተሞች ብታይ አሁን ኮስት ላይኑ በአጠቃላይ it's more of ስዋሂሊ ነው የሚሉት እነሱ የስዋሂሊ ካልቸር ቋንቋው ምግባቸው ይለያል ሙዚቃቸው ይለያል ላይ ካሁን እዚህ ከተማ ላይ እንደምንሰማቸው አይደሉም። ሶ ደግሞ ደስ ይላል በጣም ትራዲሽኑ በጣም ነው ደስ የሚለው ያላቸው ባህል የሴቶቹ ውበት ተመሳሳይ ነው። እኔ ግን የሚመስለኝ ለምን እንደው አላውቅም ምናልባት ወደ ምንድነው የሚባለው ማሳዮች አካባቢ ካልሆነ ሌላው ባህል ተመሳሳይ ነው የሚመስለው። ኮስታል ኤሪያ ኮምፕሊትሊ ይለያል። ስዋሂሊዎቹ ለብቻቸው የተለየ ካልቸር ነው በቃ ከዛ አሁን ማሳይ ደግሞ እንዳልከው አሁን አይ ቲንክ ኬንያ ሲባል ብዙ ሰው የሚያጣልስ መጀመሪያ ማሳይ ነው። በጣም ነው በእነሱ ማርኬቲንግ የሰሩት ቱሪዝማቸው ላይ ቢኮዝ በኮሎናይዜሽን የተነሳ አብዛኛው ባህል ያው ተበራርዟል። የማሳይ ካልቸር ግን ቱ ዲስ ዴይ ባህላቸውን ጠብቀው የቆዩ ብሔሮች እነሱ ናቸው እና አሁን እንዲያውም ካልቸር ዴይ ምናምን እየተባለ ሌሎች ብሔሮች አለባበሳቸውን ምግባቸው ምናምን ጭፈራቸው ምናምን ሾኬዝ እንዲያደርጉ አሁን ብዙ እየሞከሩ ነው because more የማሳይ ካልቸር ነው ኬንያን ዶሚኔት ያደርጋትና ደስ ይላል በጣም like በጣም ነው ደስ የሚሉት በጣም ደስ ይለኛል you know like when it comes to culture እና ይሄ በአጠቃላይ ቱሪዝሙ ላይ ስትመጣ ካልቸርም የሚጎበኝ ነገር ነው። እንደገና ደግሞ ምታየው ባይነ ምታያቸው ክልቢ አርኪቴክቸር ይሆናል ሂስትሪ ያላቸው ነገሮች ይሆናሉ ወይም ደግሞ በሳፋሪ ምናምን ሊሆን ይችላል። አሁን ወደ ኢትዮጵያ ስንመጣ እኔ በጣም የሚያሳዝነኝ ነገር ነው ለምን there is አሁን ምንላቸው ነገሮች በሙሉ በጣም እንደውም በብዛት አለ ኢትዮጵያ you know ካልቸር ስትመጣ ይሄ 80 ስንት ነን 80 የሆነ 88 ይሁን 80 ያ ሁሉ ሁላችን እንኳን የተለያየ ነው የጠራን 83 88 አይ ኖ ያ ሁሉ ብሄር የየራሱ ካልቸር አለው የሚያምር ነገር አለው ብቻ you know they have something of their own እና ኮርተው የሚያሳዩት ነገር አላቸው ደስ የሚል ነገር ማለት ነው። በዛ ላይ
ከመበረዝ ጋር ራሱ እንትን አትለው ምንም ያልተበረዘ በጣም ደስ የሚል ነገር። ለዛ ነው ቀደም ሚክስ ያልኩሽ እኮ ለዛ ነው ሙዚቃዎቻቸው ይሄ ባህላዊ መጠጦቻቸው ላይ አሁን ጠላ ጠጅ ምናምን የምንለው የሆነ ኤሪያ ነው። እንደገና ወደ ሌላ ኤሪያ ደግሞ ስቴጂ አለ አይደለም like ቦርዴ something የሚባሉ መጠጦች። አንድ ጥያቄ ቡቡኛ የሚባል መጠጥ ታውቃለህ? አውቃለሁ እኔ am from ጎንደር ስለዚህ ቀጥ በቃ አንድ እዚህ ጋር ታብራሩ የአዲስ አበባ ልጅ አብራሩ አይ ሸጋ ልጅ አያውቅም። ኦኬ የጠጣው ጣፋጭ ነገር ስለሆነና ስለማረሰው ነው። ግን አሁን ከምን የሚሰራው እትኝ አላውቀውም። እኔም ከምን እንደሚሰራ አላውቅም። ግን አስታውሳለሁ ልጅ እያለን ለልጆች ተብሎ ነው እሱ የሚዘጋጀው። አሁን ማህበር ምናምን ሲኖር ቤት ውስጥ ጠላ ለትልቆች ይሆኑና ጠላው ለትልቆቹ አልኮል ለሚጠጡት ይሆኑና አልኮል ለማይጠጡት ለልጆች ወይም ደግሞ ለሙስሊም እንግዶች ቡኝ ይዘጋጃል። ኦኬ እንትን ነው ታዲያ ኪኔቶ የሚባለው ነው አይደለም? ኦኬ it's something else እኔ ከምን እንደሚሰራ አሁን አላውቅም። ወደ ባህሉ እንመለስ። ያ ሶ ብቻ ኢትዮጵያ ብዙ ባህል አለን እንዳልኩ ምግቡም በጣም አሪፍ ነው። በቃ ሁሉ ነገር የሚታይ ነው። አይተኸው በጣም ደስ የሚል አሁን ሀረር ኢማጂን እንግዲህ ሀረር አሁን የሀረር ግንብ ብቻ አይደለም የሚታየው ራይት አለባበሳቸው ምናምን ሴቶቹ እንዴት እንደሚያማምሩ ባይ ዘ ወይ ከስዋሂሊ ካልቸር ጋር በጣም ነው የሚመሳሰለው። የሀረር እና ድሬዳዋ ከስዋሂሊ ጋር ይመሳሰላል ካልቸሩ። የእነሱም በአንድ ወቅት እኮ አዎ ትሬድ በእነሱ በኩል ነበር በሀረር በኩል ነበር አይደለም ትሬዳችን ከሬድ ሲ ጋር ያለው እንትናችን የነበረው ይመስለኛል እንደዛ ነበር ሰው ይመስለኛል እንግዲህ ካልረሳው እንደዛ ይባላል የየመን ነጋዴዎች ሶ like አለ በቃ የምታየው ኢማጂን አሁን ሀረር ላይ ያንን አይተህ and then you go to ወደ አርባ ምንጭ ወደ ዶርዜ ደግሞ ስትሄድ የምታየው ነገር ሌላ ነው። ወደ ጎንደር ስትመጣ የምታየው ነገር ሌላ ነው። ብቻ የሚታይ ነገር አልጠፋም። unfortunately ግን ቱሪዝም ላይ ምንም አልሰራንም። it's just በጣም ለኔ አሁን ትልቅ ኮንፊውዝ የሚያደርገኝ ምናምን በቃ ምን ላይ ነው የቆምነው የምልባቸው ነገሮች አሉ። እኛ እኮ ብዙ ሌሎች ጉዳዮች ስለሚመጡብን እኮ ነው በየጊዜው you've been to the safari ኮርስ ያገን እኔ አሁን መጀመሪያ ጊዜ ሳፋሪ ሲሄድ በቃ ገረመኝ like you know this is life በቃ በደንብ ነው የሚሰሩበት በደንብ ተሰርቷል ተጠንቶ well organized ነው የተሰራው and then ከዛ ሄደህ የምታየው ነገር ደግሞ ሳቲስፋይድ ሆነህ ነው የምትመለሰው ምናምን የሚጎበኝ ነገር አልጠፋም ግን አልተሰራበትም እና like organized አይደለም በደንብ so I want to mention and እኔ አሁን ከጎንደር የሚታየው like የኛ በከናችን የምንለው ፋሲል ግንብ ነው right ከዛ there is a ሰሜን ፓርክ also አንድ ቱሪስት ጎንደር መጥቶ ግን ከአንድ ቀን በላይ አያድርም። አብዛኞቹ ኔክስት ዴይ ይሄዳሉ። ገብቷል አይደለ? ሶ ላይክ አንድን ቱሪስት 3-4 ቀን እንዲቆይ ሊያደርግ የሚችል ነገር የለም እዛ። ፕላስ ደግሞ ራሱን ችሎ ነው የሚመጣው። ራሱን ችሎ ይመጣና ከዛን ቱር ጋይዶቹን እዛ ነው የሚያገኛቸው። ገብቷል? you don't book early ምናምንና ከዚህ ጀምረህ ይዛሃቸው ሄደህ ሁሉንም ኢትዮጵያን በሙሉ ላስጎብኝ ብለ ምናምን አይነት አሰራር ጎንደር ላይ የለም። ለምሳሌ I heard there is an አዲስ አበባ እኔም ቱር ኤንድ ትራቭል ላይ ሰርቻለሁና አዲስ አበባ ላይ አለ ላይክ የቱር ፓኬጅ ነው የምናዘጋጀው ግን ሰውን ከአዲስ አበባ ይዘህ የምትሄደው ቱር ጋይዱን ከአዲስ አበባ ይዘህ የምትሄደው ሜቢ እዛው የሚጎበኝበት አገር ላይ እያንዳንዱ ከተማ ላይ የራሱ ነዋሪው የሆነ ቱር ጋይድ ላይክ ሲስተም ኦሬዲ የተሰራ ቢሆን ላይክ ሰው ከውጪ መጥቶ ከአዲስ አበባ ጀምሮ ያለውን ጉዞ እዛም ሄዶ ያለውን ለአንደኛ ለነዋሪው ተጠቃሚ ይሆናል። እዚህ ያለውን ሲስተም አስቢው እንግዲህ ላይክ አሁን ቡክ አድርገን ምናምን እንመጣለን የሆነ አንድ ካምፓኒ ጋር then የሆነ ቦታ ይወስድካል ከዛ የሚቀበልህ ደግሞ የዛ ቦታ የሆነ ሰው አለ you see ሰው ሁሉም ተጠቃሚ ነው። ገብቷል አይደለ? እና ያ አንድ ገስት ደግሞ በየሁሉም እንትንህ ላይ ሰርክልህ ላይ አለ ማለት ነው። so it's really ለቢዝነስ ጥሩ ነገር ነው በጣም እና ላይክ ኢትዮጵያ አልተሰራበትም በአጠቃላይ ቱሪዝም ላይ እኔ I don't know እኔ ስለሌላው አካባቢ ወይም እየሰሩበት ከሆነ አሁን አላውቅም። ጎንደር ግን I think I don't know ፖለቲካ እንዲሆን አልፈልግም ግን ከሰላም ጋር የሚያያዝ ነገር ይመስለኛል። ስቴብል ሰላም ያለስ መች ነበር ይሄ ሲስተም የለም እኮ በየጊዜው ባይደው የሚፈጠሩ ብዙ ችግሮች አሉ። የሰላም ጉዳይ ሳይሆን ሐሳቡ በራሱ አይዲያው በራሱ የለም ነው። አሁን እኔ አሁን ጠየቅኳቸው ጎንደር እንግዶችን ከዛ ድረስ ይዛችሁ መታችሁ ነው ወይስ ምናምን ነገር ሰጣ አረ እዚህ ከመጡ በኋላ ነው ለማሰለሽ አሁን ለምሳሌ ትፈልጋለህ ምናምን ብለሽ ሄደሽ አስተጓሚ ይዘሽ መጣችሁ ስራ አንቺ ፕሮፖዛል አዘጋጅተሽ ለምሳሌ ለጎንደር ከተማ አስተዳደር ማለት ቱሪዝሙን እንዴት መቀየር እንደሚቻል ብታስገቢው ነው ወረቀት ለምሳሌ ሊቀበልሽና ሊያዩ ይችላል። ዳን ካለው ሁኔታ አንፃር ምናልባት በቶሎ አፋጣኝ ምላሽ ላይ ሰጥሽ ይችላል ነው
ለምን ካልሽኝ አሁን ሀገሪቱ ራሱ ያለችበት ሁኔታ ወሰጂው ምናልባት እኮ ረጅም ጊዜ ነው አሁን እንዲህ አይነት ነገሮች ውስጥ እኮ ገብተን የቆየ ነው በጣም ለረጅም ጊዜ ነውና አንዳንዴ እንደ ስራ ባህልም ብዙ ግን እንዲሆነን አንቀርም የሚሰጠው አይደለም ቅድሚያ የሚሰጥ ጉዳይ ሆኖ እስካሁን አልመጣም ሀሳቡ በልብ አላደረም ገና ነው ላይክ አሁን ቱሪዝም ላይ ልንማር የምንችለው ብዙ ነገር አለ ብዙ ከኬንያ መውሰድ ያለብን ነገር አለ በተለይ የሳፋሪ እንትኖቻቸው እንዴት ነው የሚያማምሩት እንዴት ነው ላይክ እኔ አይዶንት ኖ ሰላም በኋላ የሚመጣ ይሆናል ብዬ ነው የማስበው እንግዲህ አሁን በዚህ ሰዓት ራሱ አይ ዶንት ቲንክ እንዲህ አይነት ነገሮችን ለኔ ቅንጦት ነው ኢትዮጵያ ውስጥ የእውነት ኖ አይደለም ምን መሰለ ያ ሰላም ያስፈልጋል ያለ ሰላም ምንም ነገር ማድረግ አትችልም ምናምን እሱ ልክ ነው ራይት ግን እንደዚህ ሆነን አንቀርም ሁሌም ደግሞ ነው ተስፋ ከሌለህ የኖርክ አይደለም ተስፋ ነው የሚያስቀጥልህ ራይት ግን ኢን ጀነራል አሁን እያወራን ያለ ነው ስለ ስታቢሊቲ ምናምን ሳይሆን በአጠቃላይ ለምሳሌ ኢትዮጵያ ቱሪዝም ላይ አልሰራችም ቱሪዝም እኮ ዳቦ ነው ያልኩ ያለው ምግብ ነው ኦኬ በልቶ ማያድር ብዙ ሰው አለ የስራ እድል መፍጠር ማለት ነው ራይት እዚህ ስንቱ ነው የሚጠቀምበት በዛ በጣም ብዙ ሰው ከቤት አከራዮች ጀምሮ ገስት ሃውስ አከራዮች ጀምሮ ትራንስፖርት ሰጪዎች ጀምሮ ቱር ጋይዶች ጀምሮ እንደገና ደግሞ ቦታው ላይ ስትሆን ደግሞ ሪዞርቶቹ ውስጥ ቢሰሩት ምናምን ሶ ትንሽ የምትለው ከባለ ሀብቱ ብቻ ሳይሆን ከቼኑን ይዞ የሚሄደው ሁሉ ተጠቃሚ ነው የሚሆነው ራይት ሶ እንደ አንድ የስራ እድል ሊሰራበት ያለን ሀብት ነው ሀብቱ እያለ ግን ያልሰራንበት ነው ገብቷል but I'm not saying like አሁን ነገ ሄለም አይሰራም አይደለም we don't know መቼ እንደሚሆን ግን መሆን ያለበት ነገር ነበር ነው ቱሪዝም ላይ ኢንቨስት አልተደረገም ኢንቨስት ስለዚህ ዝም ብሎ ያ ብዙ ይቀረናል ብቻ ያ ምናልባት እዚህ ሀገር አሁን ወደ ሰው ስንመጣ ሰው ላይ በጣም ተሰርቷል ነው ራሱ እንዴት ማደራጀት እንዳለበት ያውቃል ወደ ቱሪዝሙም ቢገባ የስራ ፈጠራም ሁሉንም ነገር ማለት ነው ስለዚህ የሰው እንትን ነው ዋናው አሁን አልገባንም አሰራሩ አካሄዱ ምናምን ይሁን የተለመደ ትሬንድ አለ እሱ ብቻ ይዘና ምን ሄደው ሁሌ ለለውጥ ቅድም እንዳልሽው እንትን አይደለም ክፍት አይደለም እነሱ ደግሞ እንደዛው እና ላይክ አሁን ወደ እንትናቸው በዚሁ አጋጣሚ አሁን ስለ ማይንድ ሴቱ ስናወራ you know like ያላቸው ለነገሮች ያላቸው እይታ አቀራረብ ምናምን በጣም ፍሌክሲብል ነው ከሀገር ምንወጣና እንደው ወደ ሰዎቹ እንግባ ማለት ላይክ አሁን አንድን ኬንያንስ ብትቀርቢው ራሱ እንዴት ነፃ እንደሆነና ፍሬንድሊ እንደሆነ በጣም ፍሬንድሊ ናቸው ሁሌ ማስበው ነገር ኦኬ አሁን እንትን ይሄ እንዴት ነው ስቴሪዮታይፕ ለማድረግ ሳይሆን ኬንያ ላይ በጣም ብዙ ኢትዮጵያውያን አሉ ስደተኛም በኑሮም በምንም መተን ብቻ ምን ኖር በጣም ብዙ አለን that much number ያለው ኬንያዊ ኢትዮጵያ ላይ አታገኝም በጣም ትንሽ ነው ኮሚኒቲ አሁን አዲስ አበባን በሄድኩኝ ጊዜ ኬንያን ኮሚኒቲ ለማግኘት እድሉ ነበረኝና እንደ ኤምባሲም ደግሞ ስብሰባ ይኖራል አንዳንዴ ሶ እዛም ላይ ስካፈል በጣም ጥቂት ናቸው ምግባቸው እንደ ልብ ማግኘት አይችሉም ኢትዮጵያ ላይ ካልቸሩ በጣም ይለያያል ቋንቋ በጣም ይቸገራሉ እንግሊዘኛ ኤኒዌር ሄደ እንግሊዘኛ ለመግባባትና የፈለጉትን ነገር ለማድረግ ይቸገራሉ ኢትዮጵያ ላይና አሁን እዚህ ሳየው ግን ኬንያውያን በጣም ነፃ ሰዎች ናቸው እና አይ ቲንክ ልዩነታችን እንደዛ ይመስለኛል እነሱ ለነገሮች ያላቸው ቅርበት ሌላን ሰው ኢምብሬስ የሚያደርጉበት መንገድ ደስ ይለኛል እንዴት ነው አመለካከታቸው ጥሩ ነው ከኛ ትንሽ ለቀቅ ያሉ ናቸው ያ አሁን ቋንቋ ባልሹ ጉዳይ እኛ ትንሽ ምናልባት አንቺ አሁን የተማርሽበት ቦታ ባለፈው አውርተናልና ያንቺን አይጨምርም ግን ለክፍለ ሀገር ልጆች በእውነት ነው የምልሽ በጣም አንቺን አይጨምርም አንተናት ወለ ላይክ ነው አብዛኛው ብለ አብዛኛው ኦፍ ኮርስ ኢትዮጵያ ውስጥ ካልሽ ያ ከባድ ነው እንግሊዘኛ ቋንቋ ነገር ዋው በጣም ይቀረናል ስለእውነት ግን ያም ሆኖ ምንድነው ወደዚህ ሀገር የመምጣት እድሉን አግኝተሽ ብትመጪ ራሱ እውቀት አድርገን የምንለካው ነገር አለ እና እንግሊዘኛ ችለሽ ራሱ እኮ እንግሊዘኛ ማውራት ኢትዮጵያ ውስጥ ትንሽ ይይዛል ነው ሰው ሌላ ስቴት ስለሚሰጥ እና እውቀት ነው ተምረን ነው እስከናስ ወዳችን ወተን የለመደው ማደር ታንግ አይደለም ሶ ለተምረ ነው ቋንቋውን ዴቨሎፕ ለማድረግ ከሌላ ሰው ጋር ለመግባባት ያ ቋንቋ ያሻግራል አይደል ሶ ተግባብተ ለመሻገር ነገሮችን ለማግኘት እንደልብ ጥቅም ያለው ነገር ነው ኬንያንሶችን በጣም የሚወዳቸው እድሉ ገጥሞሻን ወደዚህ ሀገር ብትመጪ ራሱ ማለት በቀላሉ ካንቺ ጋር የሚግባቡት ነገር እንዴት ደስ እንደሚል ማለት ነፃ ሆነሽ እንድታወሪ ያደርጉሻል ቢሰባበርም ጊዜ በር ከፍቶልሻል ይጠይቁሻል እኮ በዛ በተሰባበረው እንግሊዘኛሽ ራሱ ጥያቄ ይጠይቁሻል ይረዱሃል ሞር እንድታወሪ ይገፋፉሻል ያ ምናልባት አሁን ሀበሻ ከሌለ በተለይ ከጎንሽ
ሰባብረሽን ብታወሩ ምንም ችግር ነጻ የለውም። ትሆኛለሽ። ግን የሆነ ሰው ካለ ደግሞ ማለት ነው ቀስቀቀት ያው እኛ እንትን ስለሆነ ያ እንደዛ አይነት ነገር አለ። እንደሱ ካሰብነው እኔ ኬንያንሶችን በጣም ወዳቸዋለሁ በብዙ ነገር። ያ ጭንቅላታቸው ጥሩ ናቸው። ያ በጣም ጥሩ እንትኖች ናቸው፣ ጥሩ ሰዎች ናቸው። እንዲሁ ዝም ብለህ አሁን ቀርቤ ኬንያዊ ጓደኛ ኖሮኝ ምናምን ያየሁት አይደለም። ግን ኢን ጀነራሊ ነው አሁን ሾፒንግ ሴንተር ላይ ወይ ምናምን ኦብቪስሊ ሀገራቸው ውስጥ መጀመሪያ የምታገኘው እነሱን ነው አይደል? ሶ ስታያቸው በጣም ፍሬንድሊ ናቸው፣ ደስ ይላሉ። እንደ ናይስ ፒፕል ናቸው። ለስራ ያላቸው አመለካከት በጣም ደስ ይለኛል። ላይክ ሜቢ የኑሮም ሁኔታ አስገዷቸው ሊሆን ይችላል፣ ግን ይሄ እንደኛ ስራ የመምረጥ ነገር ብዙ አላይባቸውም። ምናልባት ተምሮ ደህና ወረቀት ያለውም ሰው ሊሆን ይችላል፣ ግን መንገድ ላይ በቆሎ ሲጠብስ ልታገኘው ትችላለህ። የቤት ሰራተኛ ሆነው ሊሰሩ ይችላሉ። እና ለስራ ያላቸው አመለካከት ሶ ሎንግ አዝ ዴር ሜኪንግ ማኒ ዴር ኦኬ ምንም ችግር የለባቸው። እና ሰው ምን ይለኛልም የሚል ላይክ አንዳንዴ ዝቅ ብሎ ስትሰራ እኛ ሀገር ትንሽ ሰው እንትን ትላለና ሰው ላይ ተሰርቶ አላቀድሞ እና ሰው ምን ይለኛል የሚለው ነገር የለም። ዝቅ ያለም ስራ ቢሆን ወርደው የመስራት ነገር አለ። ከዛ ደግሞ ተመሳሳይ ነው አይደል? ላይክ እኔ አሁን የሚገባኝ ነገር ምንድነው እኛ ካደግንበት ባህልና የአኗኗር ዘይቤ በጣም የተለየብን። አሁን የነሱ ሞር ከዩሮፒያን ጋር ምናምን ተመሳሳይ ነው ለስራ ያላቸው ነገር ማለት ነው። አሁን አንድ ተማሪ ዩሮፕ ውስጥ ራሱን እየሰራ ሊያስተምር ይችላል፣ ኮመን ነው። ወይም ዩኤስ ወርክ ፐርሚቱን እስካገኘ ድረስ አስተናጋጅ ሆና እየሰራች ከዛ ኮሌጇን ትማራለች። ቤተሰቧ ደህና ቤተሰብ ይሁን ምናምን የሚባል ነገር የለም። ብቻ ግን how to manage money እንዴት ገንዘብ መያዝ እንዳለበት እንዴት ማኔጅ እንደሚደረግ ከልጅነታቸው እየለመዱት ይሄዳሉ ማለት ነው። የሚፈልጉትን ፕሮፌሽን ላይ እስከሚሆኑ ድረስ እየሰሩ ራሳቸውን እያስተዳደሩ ማኔጅ እያደረጉ ምናምን ይቆያሉ። ልክ እንደዛ አይነት ነገር እዚያ ያለው እኛ አገር ላይ ይሄ ብዙ ምን ጎደለብሽ ትባላለች ልበል አሁን እንዲያውምና ትላንትና የመጀመሪያ ሴት ልጅ ያለች ነበረ ለሮብ 500 ሽልንግ ይዛችሁ ነው ሾፒንግ ሴንተር ሄደን በጀቲንግ ሊማሩ ማለት ነው። እና ልጅ አሁን 5ኛ ክፍል ናት። ሶ 500 ሽልንግን እንዴት አብቃቅተው የሚፈልጉትን ነገር ገዝተው ባላንስ አድርገው ያችን 500 ሽልንግ እንዴት እንደሚጠቀሙ ሊማሩ በክላስ ደረጃ ሾፒንግ ሴንተር ፕሮግራም ተይዞላቸው አሁን ሮብ ይሄዳሉና በጣም ኤክሳይትድ ሆናለች። በቃ መኒ ማኔጅመንት ልንማር ነው ብላና ከእንግዲህ 10 አመት ልጅ እና ለነገሮች ያላቸው ነገር በጣም ደስ ይለኛል። እንዴት ከስር እንደሚሰራበት ስለዚህ እነዚህ ልጆች አሁን አይቸገሩም ምንም አይነት ነገር። ከዚህ አንፃር ስታየው በቃ ይሄ ለመሰልጠን ለምትለው አይነት ማይንድ ሴት ጥሩ ቀርበው ያሉ ሰዎች ናቸው፣ እየኖሩበት ያሉ ሰዎች ናቸው። ኢትዮጵያ አሁን እየሰራሁ ልማር ምናምን ብትል ምን አነሰህ ምናምን ትባላለህ። ኖሮም ሳይኖርህም እኮ ነው። እኔ የሚገርመኝ ነገር እኮ ይሄ ነው ማለት ወላጆች ሀብታም ሆኑም ሀብታም አልሆኑም ምንም ብቻ you can't በቃ አስተናጋጅ እንድትሆን አይፈቀድም። የሆነ ስቴሪዮታይፒንግ ነገር አለ እኮ እሱም የሆነ የራስህን ስራ ምናምን ሰርተህ እንድትኖር አይፈቀድልህም። በቃ just focus on your studies ምናምን ብቻ ነው የምትባለው። እና እሱ ደግሞ ብዙ አላሻገረንም ነው ከወጣም በኋላ ብዙ መንገጫገጮችን ነው ያጋጠመው because we don't know እንዴት ማኔጅ ማድረግ እንዳለብን ገንዘባችንን። እስካሁን ድረስ ብር እጄ ላይ አይቆይም ምናምን ምንል ሰዎች አለን። በጣም ካደግን በኋላ አላደግንበትም። ገንዘብ ይዘን ምናምን እንዴት ሃንድል ማድረግ እንዳለብን አላደግንበትም። እና ብቻ it's all in all ግን ጥሩ እንትን እኔ በጣም ገርሞኛል። ለኔ ገርሞኛል ነው። እኔ ከኢትዮጵያ በዚች ርቀት በ2 ሰዓት ርቀት ላይ ያለች አንድ ሌላ ሀገር በዚህ መጠን ልዩነት መኖሩ ገርሞኛል። ኦኬ አሁን እኔ የሀገሬን ነገር በጣም ነው የምወደው። እኔ አሁን ወደዛ ነው ማመዝነው ለራሴ ማለት ነው። ግን ስቲል ከዚህ ደግሞ ኮፒ የሚደረጉ ነገሮች አሉ ብዬ ነው የማምነው። which እኔ አሁን ምንም ሳላፍር ወስጄ ኮፒ ማድረጋቸው ብዙ ሀሳቦች አሉ because we need that ያፈሻል። እና በዛ መጠን ግን በልጠውን እዚህ ላይ ሆነው ሳየው ላይክ እንዴ በቃ በሞያሌ ድራይቭ አድርገን እኮ ገብተን ማየት ምንችለውን ነገር ነው like for years and years በየት በኩል ነው ቀድሞውን እዛ ላይ ደረሱት። እና እኛስ ደግሞ ኢትዮጵያውያን ለጎረቤቶቻችን ያለን አመለካከት በጣም ምን ያክል ዝቅ ያለ ቢሆን ነው በጣም ወይም ራሳችንን ምን አይነት ቦታ ላይ ብናስቀምጠው ነው
ምናልባት እኮ አንድ ኢትዮጵያዊን አቁሞች ብትጠይቂው በታሪክ የቀረን ህዝቦች ነን። አሁን እየተረዳሁት ያለሁት ነገር በነበረ ነው እሱ ነው። በጣም እንደዚህ ነበርን የሚለው ላይ ነው እንጂ አሁን ምን ላይ ኦኬ ወላጆቻችን አያቶቻችን እዚህ ድረስ አመጡት አሻገሯት እቺን ሀገርና እዚህ ጋር አስቀመጡልን then what are we doing with it ምን እያደረግንበት ነው? እንዳልኩሽ ቅድም ልጀምረው ብዬ ያልጀመርኩት ይሄ ኢሊትሬሲ ሬታችን እውነቴን በጣም የሚያሳመኝ ነገር ስለሆነ ማለት ነው። የትምህርት ጉዳይ የትምህርት ቤት የትምህርት ጉዳይ ማንበብና መጻፍ የማይችል ትውልድ በዚህ ዘመን መፈጠር ማለት ኢማጂን አሁን ለምሳሌ የኔ እናት ድሮ በደርግ ጊዜ ነው መሰረተ ትምህርት የነበረው ደርግ ነው። በደርግ ታይም መሰረተ ትምህርት ልታስተምር ትልልቆችን ልታስተምር ወደ ገጠር ሄዳ ነበር። ኦኬ ሶ ኢቭን እሷ እንኳን በሷ ታይም ከሷ በፊት ትምህርት ያለፋቸውን ልታስተምር ሄዳለች ራይት ሶ ኤክስፔክት የምታደርገው እኛ እንማራለን ነው አትሊስት ፊደል ቆጥረናል ነው ሶ ከኛም በኋላ የሚመጣው ፊደል መቁጠር ጥያቄ አይሆንበትም። ገብቷል? ፊደል የመቁጠር ጉዳይ ጥያቄ መሆን አልነበረበትም። ግን we're back at it again እንደገና ተመልሰን ፊደል እንኳን የማይቆጥር እንትን አለ አሁን በአሁኑ ሰዓትና ያሳዝናል በጣም በቃ ሶ ከዚህ አንፃር ስታየው ገና ቀርተናል በጣም ቀርተናል እና ታሪክ ላይ እንዲነበርን ምናምን ብቻ እያልን እንድንቀር ሆነናልና that's really sad ቆም ብለን ራሳችን እንደገና ማየት አለብን። ሪቫይዝ አንዳንድ ድርጅቶች አሉ ለምሳሌ ለልምድ ልውውጥ ብለው የሚመጡ የሚበረታታ ነው እንደው ህዝቡን በሙሉ አምጥተሽ በርግጥም እንደው ልምድ እንደዚህ ከብዳለ አይውሽ ግን የእውነት ችግሮችን የሚፈቱበት መንገድ በራሱ በጣም ደስ ይለኛል። እንደኛ ስሜታዊ አይደሉም ረጋ ብሎ ነው የሚፈቱት እና ብዙ ጊዜ አስተዋለሽ ከሆነ አንቺ በሆነ ነገር ተናደሽባቸው ራሱ ማለት ነው ግንፍል መጣላት በቃ እነሱ በቃ እርጋታቸውን አስበሽዋል። አይ ቲንክ የኛ እንዴት ነው ኑሯችን አስተዳደጋችን ትንሽ ከጀግንነት ጋር ከጦርነት ጋር የተገናኘ ስለሆነ ቲንክ ትኩስ ነን በጣም ነገሮች ላይ ሪያክት የምናደርግበት መንገድ እነሱ በተለይ ካልመስ አብዛኛው ሁላችንም እኔም ተረጋጋው ሰው ነኝ ያስባለሁ። እኔ ቸኩላለሁ አይ ቲንክ በቃ ማለት ሊሆን ከሆነ ይሆናል ማይሆን ከሆነ I don't want to waste my time so አብዛኛዎችን ኢትዮጵያውያን አይ ቲንክ በጸብ ደረጃ ራሱ ብትጋብዣቸው ወደዛ ጸብ አይገቡም። ስለዚህ ያ ጊዜ ይፈልጋል ለነገሮች ያላቸው ነገር ሲፈጉ ምናምን ራሱ በቃ ያናደዱሻል እኮ እንደው ሞር እንድትናደጂ አንተ ትናደዳለህ የምትጠብቀው ሪአክሽን ስለታገኝ የባሰ ትናደጃለሽ እና እሱ ነገራቸው ነው አምሮትህን እንትና ያስብሉህም በቃ መጣላት ፈልጋችሁ በጣም ረጋ ያሉ ናቸው ነገሮችን የሚያዩበት ነገር በጣም ይሄ ላይፍ ክራይሲስ የምትሆን አጋጣሚ ምናምን እንዴት ከዛ ውስጥ እንደሚወጡ ኔክስት እንጂ ወይኔ እኮ ምናምን እያሉ አታገኛቸውም እና ይሄ የሥራ ባህላቸው እነሱ እንደ ማንነት የተላበሱት ነገራቸው በጣም ነው የሚያስቀናኝ እውነት በቃ it's okay let it be ምናምን ነው የሚለው ተስፋ አላቸው። ከዛ ደግሞ ለሀገራቸው ያላቸው ፍቅር በጣም ያስቀናኛል በጣም የሀገር ፍቅር እኛ የምንገልጽበት የሀገር ፍቅር ማለት አሁን ኢትዮጵያ ሲባል በቃ አብዛኞቻችን ምንወደው በቃ ኢትዮጵያ ሲባል የሆነ ማንነት ወኔ የሚመጣልን ስሜት አለ ፍቅራችንን እንትን የምንልበት መንገድ ግን እነሱ የሀገር ፍቅር የሚገልጹበት መንገድ በጣም ነው በቃ የሚያስቀናኝ ማለት ሰላማዊ ነው። የኛ እንዳልኩ ይሄ በጦርነት የተቃኘ ስለሆነ ሁሌ ጀግንነት ነው እኛ እኮ የበላይ ነን እኛ እኮ በቃ እንደዚህ ነን አይነት ነገር ሁሌ እና you can be peaceful ሀገርህን እየወደድክ እኮ ሰላማዊ መሆን ትችላለህ አሁን ከሱ አንፃር ለምሳሌ አይሰደዱም ሀገር ፍቅር ስላላቸውም አገሪቷም ሰላም ስለሆነች ኑሮ ባይመቻቸው ራሱ ላይክ አሁን በጣም ከቅርብ ጊዜ maybe the past 4 or 5 years ነው ብዙዎቹ እንዲያውም ለመሄድ እየፈለጉ ያሉት even 2024 ላይ ነው የፓስፖርት የሚያወጣ ሰው የቁጥር የበዛው አሁን 2024 ላይ ነው that much ከሀገር የመውጣት እንትን ብዙ የላቸውም ቢወጡም የሚያረጉትን ነገር አድርገው ተመልሰው ወደ ኬንያ ይመጣሉ። ሁሌም በቃ ሆም ኢዝ ዘ ቤስት ነው የሚለው የትም ቦታ ብትሄድ ሀገራቸው ተመልሰው የመኖር እና ውጪ ሰው ሲኖር ይገርማቸዋል። አሁንኛ ብዙ ስደተኛ አለና ይሄ ሁሉ ሰው በቃ ለምንድን ነው የምትሰደዱት ለምንና ሀገራቸውን የሚወዱበት ልክ ተመልሰው እዚህ የመኖር ፍላጎት የተመቻቸም ስለሆነ ሰርተው መለወጥ ስለሚችሉ እና እሱ ነገራቸው ደስ ይለኛል። አሪፍ ኤግዛምፕል ነው ነገርን ከመውደድ አንፃር ላይክ
አገርሽ ላይ መኖር ማለት ነው because you love it that much and so you want to live there ግን also like migrate ማድረግ ወደ ሌላ ቦታ መሄድ ምናምን by itself አገርና ለመውደድም አይደለም እሱ ነው ኮምልሽ ማለት እኛ የምንገልጽበት መንገድ አሁን አገሬን በጣም ልወዳለሁ እኮ አይደለ ግን እንድኖር ደግሞ የተመቻቸልኝ ነገር ከሌለ ወጥቼ ሰርቼ ህይወቴን ለውጭ አገሬን ለውጭ ምናምን የምትለው ነገር ደግሞ አለና አብዛኞቻችን ብዙ ሰው የሚሰደደው እኮ ኑሮን ለማሸነፍ ነው that's what I'm saying የተሻለ ነገር ፍለጋ ነው ሰው ከሀገር የሚወጣው እሱን ነው የምለው አሁን እነሱ ደግሞ የተሻለ የሚሏቸው ነገሮች like basic necessity affordableም ስለሆነ ተረጋግተው የሚኖሩበት environment ስላለ አይሰደዱም like ኬንያዊ ስደተኛ አታገኝም በየሀገሩ አሁን ብትሄድ አሁን ስደትና እሱን እኮ ነው የምልሽ አሁን ለምሳሌ ምንድነው ስደተኛ ሆኖ አንድ ሀገር ላይ መኖርና then ደግሞ ለስራ ወይ ለምናምን ወደዛ ሀገር ሄደሽ መኖር ይለያያሉ ራይት ስደተኛ in a sense በምንድነው በዩኤን የተመዘገበ ሬፊጂ ሆኖ መኖር ማለት ነው so ሬፊጂ ልትሆኚ የምትችይው አገርሽ ሰላም ስላልሆነ እኮ ነው ፕሮሲኪዩሽን ፈርተሽ ነው አይደል ይወጣሽ ያለሽ ስለዚህ ሰላም ከሌለ የለም ነው ወይም ሊያኖርሽ የሚችል ነገር ከሌለ የለም ነው so that is ያገር ፍቅር እንትን አይደለም ነው ኦኬ ወጥተሽ ደግሞ like because ሌሎች አማራጮች ስላሉ የተሻለ ኑሮ ፍለጋ አሁን ለምሳሌ አንቺ ተሰደሽ አይደለም የመጣሽው የተሻለ ኑሮ ፍለጋ ነው የመጣሽው ራይት ሶ ባለቤቴ ኬንያዊ ስለሆነ የመጣሁት በርግጥ I mean ስታዩ you could choose ምን ኢትዮጵያስ መኖር እችላለሁ ግን ልጆቼን ለማሳደግ የተሻለ ስለሆነ ነው የመጣሁት ሶ የተሻለ ነገር ፍለጋ ወጥተሽ ከሀገርሽ ትኖሪ ትችያለሽ I don't think ከሀገሩ ወጥቶ የሚኖረው ሰው ሀገሩ እንዳትማች አይወድም ልል ግን ኖ አይደለም እንደዛ አይደለም አገላለጽ እንዴት ነው ለስራም እኮ ሊሆን ይችላል ተሰደው የሚኖሩት ሳይሆን በቃ ተሰደድ ከሀገር ከወጣሽ ኑሮ ነው ለሰርተው እየኖሩ ይችላል ግን ተመልሶ ወደ ሀገራችን የመሄድና የመኖር ነገር በጣም እንትን አይደለም ሌላው እኮ ምን አለ መሰለሽ ደግሞ ለምሳሌ አሁን አንድ ኢትዮጵያዊ ለሆነ ምናልባትም በሳምንት ወይም ለአንድ ወርም ሊሆን ይችላል የሆነ ቦታ ቢሄድ አሜሪካ ቢሄድ ለምሳሌ ተመልሶ መምጣቱ ነገር የለም ኬንያዊ ግን ተመልሶ ይመጣል ሀገሩን ይወዳል ሶ ያ ሰው ሀገሩን አይወድም ማለት ሳይሆን የሚመች ነገር ስለሌለ ባይ ዲፎልት መቅረትን ነው የሚመኘው ኬንያውያን ደግሞ ምልሽ ወጥተው because በተለያየ አጋጣሚ ያገኟቸው የተወሰኑ ሰዎች ቻይና አሜሪካ ዩኬ ሄደው ሰርተው ያቺ የሰሯትን ነገር ይዘው ተመልሰው ነው የሚመጡት ያው የሄዱበት ጉዳይን ጨርሰው ተመልሰው እና ይገርመኛል አሜሪካ ሄዶ የሚመጣ ሰው ያላቀም በእኔ ማለት ነውና ሬር ኬዞች ግን በቃ ላይክ ካናዳ ሄዶ የሚመለስ ሰው አላቀም ሶ ተመልሰው ሀገራቸው ሳገኛቸውና ኖርማል ላይፋቸውን ሲቀጥሉ ካናዳ ነበርኩኝና ምናምን ሲሉኝ እና why are you back they're okay why ይሉሃል ለምን ራሱ እሱን ጥያቄ ለምን እንደምጠይቀው ራሱ ቢሞላ ቢሳካ ቢቻል እንዳገርሽ የሚሆን ነገር የለም እኔ አሁን እኔ ኢትዮጵያዊ ማውቀው ኢትዮጵያዊ ሁሉ ኢትዮጵያን ማይወድ እኔ ገጥሞኛ ያቅም ሊኖር ይችላል እኔ ግን ገጥሞኛ ያቅም ከኢትዮጵያ ውጪ የሚኖር ሁሉ ማለት ነው ቁጭ ብሎ የሚያለቅስ የሚቆዝም ነው በሙዚቃ በመናምን they want to go back but they ግን ምቹ ነገር የለም ለራሳቸው especially ለልጆቻቸው ከወለዱ በኋላ የልጆቻቸውን ኮምፎርት ስለሚያስቀድሙ ማለት ነው እሱ ነው but እውነትሽን ነው like ሄደሽ ለመመለስ ቆራጥ መሆን ይፈልጋል ምቹ ሁኔታዎች ግን ሲመቻቹ ኢትዮጵያውያን ደግሞ እንዲሁም የሚመች ነገር ካለ ግን ብትመለሽ ነው የሚመረጠው ይሆናል በተለይ ማትገጥም ከሆነ ደግሞ ከዛ ሀገር ላይፍ ስታይል ጋር የሚገጥም ነገር ከሌለ ወይም ወደ ሲስተሙ ቶሎ ሲንክ ማድረግ ማትችል አይነት ሰው ከሆንክ ጸባይህ ምናምን እንደዛ ከሆነ it's better to go back እና ካናዳ ውስጥ ለምሳሌ መቼ ነበር አንድ ምሳሌ ያወራን ነበር ስለ ኬንያንሶቹ እንደዚህ ጎዳና ላይ ወጣው ማለት በሄዱበትም ሀገር የመተባበርና ለዜጋቸው የመቆም ነገር አለ በጣምና እሱም ያስቀናል በጣምና I think ለስብሰባ ተብሎ ይሄዱ ካናዳ ኬንያውያን ነበሩና በቪዛቸው ይሆናል ለማስተካከል ምናምን ጎዳና ላይ ወደቁ ሶ አንድ ኬንያዊ ሲያልፍ አያቸውና ኬንያዊ መሆናቸውን ያወቀው ሁላችሁም ብራስሌት ነበር እጃቸው ላይና ወዲያው ፌስቡክ ላይ ትልቅ የትራቨል ግሩፕ አለና እዛ ፔጅ ላይ ኬንያውያን ናቸው አይቻቸዋለሁ ብራስሌት አላቸውና እዚህ ቦታ ነው ያሉት ሰፖርት እናደርጋቸው ተብሎ በአካባቢው ያሉ ኬንያውያኖች ተሰብስበው ሄደው ከመንገድ ላይ
ግን በግማሽ ቀን አንስቷቸው ወደ ሼልተር እንዲገቡ ምግባቸውን እንዲበሉ ምናምን አደረጉና እኛ እድለኞች ነን። እንዲያውም መንገድ ላይ ሄደ ኢትዮጵያዊ አይተህ ታውቃለህ አይደለ? ተያይተን ነው የምንተዋወቀው። አበሻ ናት አበሻ ነው ተባለ አይደለ? እና ከዛ የተረፈ ግን ኢትዮጵያዊነትን አብረን ይሄ በህብረት የምናሳይበት ነገር አንድ እንደ ሀገር መገለጫ አለ አይደል? የሀገር ፍቅር መገለጫ። አሁን እቺ ብራስሌት ጨሌ ናት፣ ግን ከላይ ከፕሬዚዳንቱ ጀምሮ ታች እስካለ ሰው ድረስ አብዛኞቹ ኬንያውያን እጃቸው ላይ አለች፣ አትጠፋም። እና ሌላ ሀገር ስትሄድ ሜቢ ፊቸራቸው ስለሚመሳሰል አይተኸው ኡጋንዳዊ ሊመስል ይችላል ላንተ፣ እጃቸው ላይ ግን እቺ ስላለች ይተዋወቃሉ እርስ በርስ እና የሚሰማቸው ስሜት ኩራታቸው በቃ ደስ ይለኛል በጣም። ቋንቋቸውን ሲያወሩት በቃ ሌላ ቦታ ላይ ተገናኝተውና የሀገር ፍቅራቸው ፖዚቲቭ ነው በጣም። ይሄ ከሀገር ውጭ ስትሆን መረዳዳቱ ምናምን ነገር ኢትዮጵያውያንም ላይ አለ፣ ግን በጣም አንደኛ ብዙ ነን። ኦኬ ሰው ሁሌ ላይሆን ይችላል፣ ሁሉም ቦታም ላይሆን ይችላል። but there are like አሉ ግሩፖች አሉ ሰፖርት የሚደራረጉባቸው ምናምንም አለ ስቲል ነው። አይ ቲንክ ኢትዮጵያዊ ብቻም ሳይሆን የትም ሌላም ሀገር ሰው ሌላ ሀገር ላይ ሲሄድ ግሩፕ ክሬት ያደርጋል፣ ይደጋገፋል ምናምን አሉ። አሁን እንትና እዚህ ሀገር በእንደዚህ ምክንያት ምናምን እንደዚህ ችግር ገጥሟታል። በተለይ ቸርቾቻችን አሁን ዩኤስ ስፔሻሊ ዩኤስ ላይ የኢትዮጵያ ቤተክርስቲያን በየቦታው ማለት ይቻላል አለ አይደል? ብዙ ቤተክርስቲያኖች አሉ እና በተለይ በቸርች በጣም የሚደጋገፉት ስሩ ቸርች ማለት ነውና ግን ያ አሚን እንዳልሽ እንደውም we were lucky በመልክም በምናምን እንግባባለን። ክልቢ በመልክ ሊሆን ይችላል ወይ በማተብ ሊሆን ይችላል። አብዛኞቹ ማተብ ካደረጉ አበሻ ነው። እነሱም በዛ ነው የተዋወቁ። ባይ ዘ ወይ በማተባችን እኔ መጀመሪያ እንደዛ ነው ማለት መልኩ ከመሰለኝ አበሻ፣ ከዛ ደግሞ ወደ አንገታቸው ሄዳለው ላይክ ነው ማተብ ካላቸው ሜቢ አበሻ ሊሆን ይችላል። ማተብ ከሌላቸውም ስቲል መልካቸው ከመሰለኝ ሌላ ሪሊጅን ሆነው ግን አበሻ ናቸው ብለሽ ዝምሽ በድፍረት ሰላም ምናምን ያለሽ ነው። እንደዛ አለ። ብቻ ግን ስንተዋወቅ እኔና እሷ መስመር ጥሳ ገባች። ኮቪድ ነበር ወቅቱ። አልፎ ወጥተናል። ወጣል እንዴ? አልፎ መገበያየት መውጣት ምናምን ጀምረናል። ግን ስቲል ዲስታንሳችን ጠብቀን ነበር የምንቆመው። ከዛ እና ምግብ ልንገዛ ወጥተን ተገናኘን። ቺክን አማረኝ። ከዛ በኋላ ወጥቼ ተሰልፍ ያለው እኔ ዲስታንሴን ጠብቄ ነው። ዳን እሷ መሀል መጣ ገባች። አላየሁም ይቅርታ ማለት ሲገባሽ አላየሁም። ከዛ በኋላ ገባችና ምን አይነት አይናውጣ ኬንያንስ ምናምን ብዬ ዝም አልኩ። አይናውጣ ኬንያንስ ብዬ ነው ዝም ያልኩትና በመሀል ግን ስትንቀሳቀስ እንደዚህ አየሁት ነው ላይክ ማተባላት እንዴ ሀበሻ ነች እንዴ ነው ያልኩት የሆነት። ከዛ ደነገጥኩ። ፕላስ ደግሞ ማስክ ማድረግ ስለነበረ ስለዚህ እንደዚህ አልተያየንም እና ያና መገለጫ የሆነ የጋራ የሆነ መገለጫ ቢኖረን አሪፍ ነው። እቺ ሪስት ባንዳችሁ በጣም እኔ ራሱ በጣም ነው የምቀናበት በጣም but you know እኛ እሱ ማድረግ አልችልም። እንግዲህ የሀገር ፍቅር አላችሁ እናምናለን፣ ግን ደግሞ ምን መሰለሽ ቢኖረንም አንችልም እኛ የሀገር ተስማማንም እስካሁን በባንዲራችን ወደ ጎን ከሚተው ውስጥ ነው። ስለዚህ የሀገር ፍቅር አላቸው። ኦፍ ኮርስ እንዳልሽው ኢትዮጵያዊም ደግሞ ሞር የተሻለ ሀገር ፍቅር አለው። ግን የኛ ትልቁ ችግር አይ ቲንክ እንደሚመስለኝ ኑሯችን ከአለው የኑሮ ሁኔታ አንፃር የተመጣጣን አይደለም። ማለት ለምሳሌ በደሞዝ ደረጃ እንኳን ብታየው እዚህ ሀገር የሚከፈለውና አንድ መምህር የሚከፈለውና ኢትዮጵያ ውስጥ አንድ መምህር የሚከፈለውን እንደ ምሳሌ ማንሳት ትችያለሽ። ለምሳሌ አንድ መምህር በትንሹ አትሊስት እንኳን ለቤት ኪራዩ ለኑሮ የሚሆን ነገር ወርሃዊ ደሞዝ ያገኛል። ኢትዮጵያዊ ግን አሁን ላይ ካየሽው እንዴት ነው አኗኗሩ? የቤት ኪራዩ፣ ምግቡ፣ መምህርነት እኮ ትልቅ ፕሮፌሽን ነው። ኖርማል ይሄ ሌበር የሆነውን ማህበረሰብ ማንሳት ይችላል። አክቹሊ ያ ትችያለሽ እሱንም ቢሆንና ምን ለማለት ፈልጌ ነው ዞሮ ዞሮ እዚህ ሀገር ያለው ተመጣጣኝ የሆነ የደሞዝ ክፍያ አለ። ግን ወደ ኢትዮጵያ ስትሄጂ በጣም ዝቅተኛ የሆነ የኑሮ ደረጃ እንዲኖር ነውና ላስት ይር ስንመጣ እሷ ኦብቪስሊ ሪድ ነች። you know she helped me around ከመገዛዛት እና ቤት ከማሟላት እና ሁሉ ነገር ማለት ነውና እኔ በቃ እጠብቃታለሁ። ጧት ተነስቼ ቡናዬን ጠጥቼ ቁጭ ብዬ እጠብቃታለሁ። ትመጣለች።
then we drive everywhere አይደል እቃ ፍለጋ ምናምን እና so anyway ቤት ሆነችና ከዛ ክሊነር ፈለግን እና ክሊነር እንዴት ነው ምናምን እስኪ አናግሪልኝ አልኳት ከዛ ብቻ we were searching እና የሆነ አንድ አገኘንና ከዛ ዋጋ ስትነግረኝ ግራ ገብቶኝ ደወልኩልሽ አንቺ ያንቺን ክሊነር ስንት ነው የምትከፊው አልኳት because ለኔ ትልቅ ነው ያ አሚን ለኔ ስለ ማተጠብቀው አይነት ልዩነት ነው ከኢትዮጵያ እኔ አሁን ምነግርክ because I just came from Ethiopia እኔ አሁን በጉብኝት ነው ማቃት እንጂ የኖርኩባት አላቃትም ኬንያን ስለዚህ ሰው ቀጥሬ ምናምንም አላቅም ከቀጠርኩም በዛ መጠን ልዩነት ይኖራል ብዬ አልጠብቅም ኢትዮጵያ ካለው ዋጋ ጋር ሶ እኔ አሁን የውጭ አይነት ሌላ ሀገር አይነት ዋጋ ሆነብኝ አይደል እንደውም ከሌላ ሀገርም ማለት ኦኬ ያንሳል ግን ስቲል እንደዛ ነገር ሆነብኝና 15000 አለችኝ በሳምንት 3 ቀን ነው መታ ቤት የምታጸዳ 15000 አለችኝ በሳምንት 15000 ኖ በወር 15 በሳምንት 3 ቀን ትመጣለች ክፍያዋ ደሞዟ 15000 ከዛ ደወልኩላት ለሷ እንደ 15000 ብር በወር ብዙ አይደለም ምናምን አልኳት አንድ ሰራተኛ ራሷን ኢትዮጵያ ውስጥ ስንት ሊከፈላት ይችላል ምን አላቅም ግን ያማራል ተወደደ እየተባለ ያማራል እንደዛም ሆኖ ያው ከፍለህም ደግሞ የምታገኘው ሰርቪስ ያን ያህል የሚያረካ አይደለም እኔ አሁን ትንሽ እዚህ ላይ የቤት ሰራተኛ ብዬ ስል የሚያስደስተኝ አንድ ነገር ስራቸውን አውቀው ጠንቅቀው ነው የሚሰሩት እና የሚከፈላቸው ክፍያ አይሰማም you know because የምትፈልጊው ነገር አለ እና እሱ ተሟልቶልሽ ስለሆነ ቢከፈላቸውም ጥሩ ነው ፕላስ ከኢንካምሽ አንፃር ነው ዞሮ አሁን ኢትዮጵያ በወር 20000 ብር የራሴ ደሞዝ ሆኖ 15000 ብር ለጽዳት ልከፍል አልችልም አትከፊማ ኦኬ ሶ አሁን ሚኒመም የምትለው ስራ ትንሹ የምትለው ስራ ላይ ግን የዚህ አይነት ሳላሪ ከሆነ ያላቸው ጥሩ እንደገና እንዳለሽበትም አካባቢ ነው አሁን ናይሮቢ ላይ ብዙ ነገር ኤክስፔንሲቭ ነው ሶ የምትከፍለው የምታገኘውም ሰርቪስ እንደዛው ልዩነት አለ ሶ ሜቢ ከናይሮቢ ውጪ ያሉ ሰዎች ደግሞ ከዛ ያነሰ እኔ በጣም ብዙ እንደውም ይለፉ ይመስለኛል የቤት ሰራተኞች እኮ ኢትዮጵያ ውስጥ የቤት ሰራተኝነት ሆኖ ለ2000 ብር ደሞዝ እንዴት መከራቸው እንደሚያዩ ስንት ልጆች ቴክ ኬር እንደሚያደርጉ እዚህ ሀገር ኩኪንግ ልብስ ደግሞ በእጅ ነው የሚታጠበው አብዛኛው እዛው ቤት ውስጥ አይደል እንደሚኖሩት ሲጀመር ደረጃ ስለዚህ ስራ በዛው ልክ እኮ ነው የሚበዛባቸው እዚህ እኮ ቤትሽ ራሱ አታስገቢያትም አይደል ነው አሉ አሁን እኔ ያለችኝ ቤት አብራኝ ነው የምትኖረው የረፍት ቀን አላት አሁን ለምሳሌ በሳምንት እሁድ ስራ የላትም አትገባም እንደገና ጠዋት እንደ ስራ ነው ላይክ 2 ሰዓት ነው የምትመጣው ከመኝታ ቤቷ የምትወጣው ማለት ነው ላይክ አብረን ነው ኮምኖረው ግን ጠዋት 2 ሰዓት የቢሮ ሰዓቷ ነው የምትመጣው ከዛ ላንች ብሬክ አላት ምናምን በቃ ስራዋን እና ማታም 2 ሰዓት ላይ ጨራርሳለች ኤቭሪቲንግ ጨራርሳ ጀስት ከልጆቹ ጋር ሜቢ የምትጫወተው ባይብል ታነብላቸዋለች አንዳንዴና ባይብል ቁጭ ብለው ሲያነቡ ምናምን ሜቢ 3 ሰዓት ከሆነ ነው እንጂ 2 ሰዓት ስራ ጨርሳለች ሶ እኔ አስፈላጊ ነገር ሆኖ የሚቆይበት ጉዳይ ካለ ማመሽበት ጉዳይ ካለ ነው የምትቆይልኝ እንጂ ከዛ ውጪ በቃ ብዙ ነገር አለ ባይደወይ ጀስት የሁለቱም ሀገራት ልዩነቱ ሰፋ ያለ ነው እና ሌላ እኔ አሁን በዚህ አጋጣሚ ማንሳት የምፈልገው ነገር መሰለሽ አንዳንዴ በሀገር ፍቅር ጉዳይ ምን አለ መሰላችሁ የት አካባቢ ናችሁ ብሎ እዚህ ሀገር አይጠየቅም ለምሳሌ ኢትዮጵያ የት ነህ ተብለሽ መጠየቅ የተለመደ ነገር ነው ኖርማል ነው ጀስት የመጣህበትን ለማወቅ ነው እንጂ እንደኛ ሌብሊንግ የለውም ከዚህ አካባቢ ነው የመጣኸውና እንደዚህ ነህ አይነት አይደለም ጀስት ከየት ነው የመጣኸው ላይክ እንደዚህ ነው ኖርማል ነው ይሄ ነገር ግን ድሮም ነበር በወላጆቻችን ወይስ አሁን የኛ በሽታ ነው ኢትዮጵያ አሁን ነው እንደውም እኮ አሁን ላይ ያለው ነገር የባሰበት ይመስላል because አሁን ድሮውን ላይክ አበሻነሽ ምናምን ነው በቃ ከኢትዮጵያ ከመጣ ኢትዮጵያ ነህ ነው ከኢትዮጵያ ውጪ ላይ ማለት ነው እዛው ስትኖሪስ አሁንማ አልኩሽ እኮ ይሄ ሀገር ሰውነሽ ኖርማል ጥያቄ አሁንማ ተይው አሁን እኮ በኢትዮጵያ ብቻ አይደለም ባይደወይ ለምሳሌ ማታት ውስጥ ቁጭ ያሚን ባስ ውስጥ ማለት ነው አጠገብሽ ያለው ሰው ምን ይልሻል መሰልሽ are you from Ethiopia ካለሽ በኋላ ምን ይላል የት አካባቢ ኦሮሞና አማራ ራሱ ከማለት ደርሰው ያማላውና አስለምድናቸው አሁን ከዛስ ምን ይላል ከትግራይ አማራ ኦሮሞ ወይ ምናምን ካልሽ ማለት ነው እናንተ ሰዎች በጣም ተዋጊዎች ናችሁ ምናምን ይባላል አይነት ጥያቄ ይጠይቅሻል እሱ በጣም ነው የምትደነግጪው ራሱ ግን ራሳችንን ያስተማርናቸው አያውቁትም ነበር አያውቁትም ያ
ተዋጊ ናችሁ ሊሉ ይችላሉ። ከቤታችን ወጥተን እዚህ ጀምረናል በየቦታው ፋይት ታደርጋላችሁ ምንድነው ሌላው እሱ ነው አይደል? ለምሳሌ አንዳንዴ ደግሞ ምን አይነት ነገር አለ መሰለሽ እኔ ራሱ የገጠመኝ ለምሳሌ እኔ አማራ ኦር ትግሬ ከሆንኩኝ ትግሬዎች እንደዚህ አይነት ናቸው አይነት ነገር እነሱ ራሱ ይላሉ በእውነት ነው የሚልሽ ከዛ በኋላ ተከላከልኩ ብዬ ኢማጂን ደግሞ ያልሆነ ነገር ውስጥ እንገባበት አጋጣሚ ያለና ሁለት ሀበሻና ኬንያንስ ኮንቨርሴሽን ሲያደርጉ የሰማሁት ነገር በአንድ ወቅት ላይ በጣም እንትን ብሎኝ ነበርና አንዳንዴ ከሀገር ስንወጣ እኛ ኢትዮጵያዊ ነን ገብቶሻል እንደ ሀገር ነው እንጂ ማውራት ያለብን የኔ አካባቢ ሰው እኮ እንዲህ ነው ብሎ ማውራቱ በራሱ በነገር ላይ አሁን እዚህ ሜቢ ቢካዝ በብዙም ቅርርብም ስላለ ቦርደርም ሼር የምናደርግ ሀገሮች ስለሆኑ ትውውቁም ስትሮንግ ሊሆን ይችላል ከዛ ውጭ ግን ሌላ ሀገር ላይ you're from Africa that's all ምንም ከኢትዮጵያ ነው የመጣን ብለን ራሱ ስለ ኢትዮጵያ ብዙ ለመናገር ጊዜ እየወሰደብን ጭራሽ ደግሞ የመጣበትን መንደር ስትናገር it doesn't work like that ሌላ ቦታና ለማያውቁ ይሄን ሁሉ ብዙ መልፋት ድካም ነው ነው ከዛ ውጪ በጣም የምጣላቸው ባህሪዎች ደግሞ አሉ የሆነትን አሚን ላይክ አሁን ለምሳሌ ቦዳ በጣም ሲምፕል ነው ለምሳሌ ለመጠቀም ማለት ነው እዚያ ጋር አሚን ሞተር ሳይክል ይኸውልሽ አንዳንዴ ምን ያደርጋሉ መሰለሽ ለምሳሌ አዳምስ እንበል እዚህ ቅርብ ቦታ አዳምስ መሄድ ፈልጌ ነበር ናናና ቁጭ በልልሽና ቁጭ ትያለሽ አንቺ ቸኩለሻል እኮ የመጨረሻ ይዞሽ ላጥላ ሊነካል ሞተሩ ማለት ነው እንዴ ከዛ በኋላ የሚጠብቅሽ መቼ ነው በዚህ ጋር ታጠፍ የት ነው ምናምን አይልሽም ኦር ደግሞ አንዳንዴ ደግሞ ቦታ ጠይቀሻቸው ራሱ ዝም ብሎ አስነስቶ ይሄዳል በእውነት ነው የምልሽ በጣም የምናደድባቸው ብዙ ገጥሞኛል ያ አንዳንዴ ደግሞ ምን ያደርጋሉ ቦዳዎቹ ራሳቸው እነዚህ የሞተር ሳይክል ሹፌሮች ወይ ደግሞ ሌሎችም ሊሆኑ ይችላሉ መንገድ ላይ ቦታ ጠፍቶብሽ ስትጠይቂያቸው አውቀዋለሁ ነው የሚልሽ አላውቀውም አይሉ በእውነት በጣም ነው የምናደደው የነስ ያ አላውቀውም አይሉምና ይሄ ህንጻ ይታያል ወይ ደግሞ something ይጠቁምሽና ተከትለ ሄዱና ከዛ ደግሞ ሌላኛውን ሰው ወደስ ጠይቃ ኧረ ተመለስ ምናምን ነው የምትባየው ሶ እኔ ለሰዎች I don't recommend ቦታ አትጠይቁ ነው የሚለው ባይ ዘ ዌይ እዚህ አሁን ቅድም ያልሽው ሎኬሽኖቻቸው ምናምን ማርክድ ናቸው እዚህ ስራዎቻቸው ጉግል ማፕ በጣም ነው የሚጠቀመው እሱን አኩሬት ነው ስለዚህ በደንብ ሪኮመንድ ማደርገው ነገር ነው ለአበሻ በተለይ አንደኛ ከሀገሩ ብዙ አይርቅም ሁለተኛ የኑሮ እንትኑ አሪፍ ነው ጥሩ የሚባል ነገር ነው ትራንስፖርት በጣም ገባ 80 ምናምን ነገር አይ ዶንት ኖ ቆዮ ሶሪ ኬንያ አሁን ለማንኛውም በቃ አንድ የኬንያ ሙዚቃ ጋብዘንና ፕሮግራማችን ለዛሬ አንጨርስ ኬንያ ሙዚቃ ጋብዘሽ የቲምዳ አምባሳሎ ባቲ ያለው ኦኬ ይሁን ብቻ አንቺ ያልሽውን ማለት ነው ሌላ ጊዜ በሰፊው ዘፍንላችኋል በቃ አሪፍ እንግዲህ በመጨረሻ ምናልባት የዛሬ ማለዳ ፖድካስት እንግዶቻችን ሆናችሁ ስለመጣችሁ በመጀመሪያ በጣም ነው ማከብራችሁ ማመሰግናችሁ ከዛ ውጭ ግን እንደው መልእክትም ቢሆን ወይ የሆነ ነገርም ማለት የምትፈልጉት ነገር ካለ የሆነ ነገር ብለን ከዛ የዛሬውን የማለዳ ፕሮግራማችንን እንጨርሳለን ሜቢ መልእክት ካለሽ እንጂ ያ ምናልባት እንደው just like ሪኮመንድ የምታደርገው ነገር ነው ኬንያ ውስጥ ኢትዮጵያ የሚኖሩ እንደዚህ አይነት ባያደርጉ ብለሽ ለምሳሌ እኔ እኮ ቀደም ተናገርኩ ቦታ ተጠይቁ አልኳችሁ እኔ አሁን ላይክ ከኢትዮጵያ ለሚመጣ ሰው ወይም እዛው ኢትዮጵያ ላለ ሰው በአጠቃላይ ለሀበሻ ኮሚኒቲ ስኮፓችን የማየት እንትናችንን ትንሽ ብናሰፋው ማለት ለአንድ አካባቢ ለአንድ ቦታ የምንሰጠው የራሳችን ግምት አለ እኔም ነበረ ብያለሁ ቅድም then obviously exposure ማግኘት ጉዳይ ምናምን ነው ግን ከዛ አንዴ ያን ካገኘ በኋላ ምትነቃው አለና so ብናነብ ማንበብ ይቻላል ኢንተርኔት ሶሻል ሚዲያ በጣም እሱን ነገሮች ሪሰርች ማድረግ ብንችል ጎረቤት ሀገር አሁን ኬንያ እንደዚህ ከሆነች እኔ አሁን am wondering እንግዲህ ሶማሊያ ደግሞ ምን አይነት ትሆን ወይስ ሱዳን ደግሞ ምን አይነት ትሆን I have no idea በጣም ግን I want to know now ገብቷል አይደለ የሰላሙን ጉዳይ ተውና ማለት ነው ግን አገሩ በራሱ ምንድነው ምን አይነት አኗኗር ነው ያለው ምን አይነት ካልቸር ነው ያለው ሚለውን ለማወቅ እና ራሳችንን ትንሽ ወጣ ለማድረግ ብንሞክር አመለካከታችን ለሌሎች አካባቢዎች ያለንን አመለካከት
እና ብንማርበት ጥሩ ነገር መውሰድ የራስን ነገር ደግሞ መጠበቅ ይዞ መጠበቅ አለመልቀቅ ዜግነት አለመቀየር ማለት ነው። መካር ግን የራስክን ነገር መጠበቅም ሪስፔክት ማድረግ ራስህና ከዛ ሌላውም ደግሞ ሪስፔክት እንዲያደርገው ማድረግ መቻል አለብህ። at the same time ደግሞ ከሌላው ካልቸር የምትማረው የምትወስደው መልካም ነገር አለ እሱን መውሰድና ብልጥ መሆን ወደ ሀገር አምጥተህ ለራስህም ለሌላውም መትረፍ መቻል ያን እንደዛ አይነት ሀሳብ ከሀገር ስንወጣ ወይም አንድ ሀገር ለጉብኝት ስንሄድ ያን ያሰብን ብንሄድ ብዙ ይዘን ለመመለስ ይጠቅማል። so I would just say ለኬንያ ያለንን አመለካከት እንግዲህ ትንሽ ሰፋ ለማድረግ ቢሞከር እኔ ያገኘሁት ኤክስፒሪየንስ ያ ስለሆነ የዛሬ የማለዳ ፖድካስት ፕሮግራማችን እንግዲህ እስካሁን እንደተመለከታችሁት ይመስላል። እስከ ቀጣዩ ደግሞ ከዚህ በኋላ ባይደው ቤተሰቦች ናቸው እንጂ እንግዶች አይሆኑም። ስለዚህ የዛሬ የማለዳ ፖድካስት ፕሮግራማችን ይህንን ይመስላል። እናመሰግናለን።